እንዴት ናችሁ? ሰላም ብለናል። ሁላችሁንም እንኳን ሰላም መጣችሁ። እንግዲህ ከረዥም ጊዜ ቆይታ በኋላ አካውንታችን ተመልሷል። ረዥም ስንላችሁ ደግሞ ቀናት አይደለም፣ ሰዓታት አይደለም፣ በወራት ለ3 ወር ያህል ቆይቶ ዛሬ እግዚአብሔር ፈቅዶ ተከፍቶልናል እና እንኳን ደህና መጣችሁ። በዚህ አካውንት ድጋሚ ስለተገናኘን ደስ ብሎናል። ፎይ ኮንግራ። ሁላችሁም ኮፒ ሊንክ ሼሩ በሰፊ በጣም በከፍተኛ ቢሆን ጥሩ ነው። ምክንያቱም ድጋሚ ከተዘጋ ደግሞ አሁን ምናልባት ፐርማነንት ሊሆን ስለሚችል ኮፒ ሊንኩ በደንብ ይደረግ፣ ሼር ይደረግ። በደንብ ሰውም ስለማያውቀው በደንብ ሼር ይደረግ። እንኳን ደህና መጣህ እፎይ፣ ሰላም ብለን ወንድማችን። ሰላም እንዴት ናችሁ? ሁላችሁም እንኳን ደህና መጣችሁ። ከስር ያላችሁ ሁላችሁም እንደ ሰዓት አቆጣጠራችሁ እንዳላችሁበት ሁኔታ በመንገድ ላይም ያላችሁ፣ ተኝታችሁም ያላችሁ፣ በጉዞ ላይም ያላችሁ ለሁላችሁም ሰላም ክርስቶስ ከእናንተ ጋር ይሁን። ሰላም ብያችኋለሁ። ከላይ ላላችሁ መምህር ዘማርያም እንኳን ደህና መጣ። ጵላዶስ ሁላችሁም ሰላም ብያለሁ። ቆስጤም ሰላም ብያለሁ። እሺ እንኳን ደህና ናችሁ፣ እንኳን ደህና ቆያችሁን። እግዚአብሔር ይመስገናለሁ በቸርነቱ። እፎይ ቆስጠንጢኖስ የምትሰሙ ይሄንን ሁላችሁም የእግዚአብሔር ቤተሰቦች እንደምን ቆያችሁ፣ እንደምን አመሻችሁ። እንኳን ደስ አለን ለማለት ነው የገባሁት። ከ3 ወር እስር በኋላ መለቀቅ ቁጥሩ ነው። በአገልግሎት ምክንያት የታሰረ በአገልግሎት ምክንያት ደግሞ ይፈታል። ይሄ ደግሞ ፍሬውን በተግባርም እያየነው ስለሆነ እንኳን ደስ አላችሁ። ተስፋ ለመቁረጥ ተዘግቷል ብላችሁ በሌላ አካውንት ከፈታችሁ እንጂ ያልተቀመጣችሁምና በጣም ደስ የሚል ቀን ነውና ይሄን ደስታ ደግሞ ገስት ላይ ገብቼ በኮመንቶች ጽፌ ከማልፍ የሁላችን ደስታ ስለሆነ ማለት ነው። ነፍሳትን ማዳን የተወሰኑ ሰዎች ሳይሆን የሁላችን ደስታ ስለሆነ እግዚአብሔር ይመስገን። አሁንም ፍሬ የምናፈራበት አካውንት ያርግልን። ሁላችሁም ይሰማል። ቆስጣ ተሰማለ። ቀጥል። እሺ አይ ቲንክ እየዘገየ ነው መሰለኝ። ሰላም ብያለሁ። እፎይ እንዴት አላችሁ? ቸር አላችሁ? ዘማርያም እንዴት አለ? ሰላም ብያለሁ። ቆስጣ ሁላችሁ ለአጠቃላይ ሁላችሁም ሰላም ብያለሁ። ከ3 ወር በኋላ ተገናኝተናል ትላላችሁ። ከ3 ወር በኋላ after 3 months ተገናኘና እቺን ቤት ወዳታለሁ። እኔም አክቹዋሊ መወደው ቤቴ ነው ይሄ። በደንብ የቆየሁበትም ስለሆነ ይመስለኛል ይሄኛውን ቤቴን ወደዋለሁ እና ተመልሰናል። ፌስቡክ አግዶናል። ፌስቡክ ዛሬ አግዶናል። ቲክቶክ ዛሬ መልሶናል። በፈረቃ ነው እጅ በእጅ ነገር የታየበት አካውንት ነው። ከዛ እጅ በእጅ ፍቅር እንዲደረጅ ብሎ ፌስቡክ እና ቲክቶክ ተቀባብለዋል። ያ ፌስቡክ እና ቲክቶክ እንትን ሲሉኝ አይሚን ቲክቶክ ሲለቀኝ ፌስቡክ ያዘኝ። እስፋይን ዋናው መረጃዎች በደንብ ተደራሽ ሆነው ሙስሊሞች ጋር መድረስ መቻላቸው ነው። ከሚደርሱ መረጃዎች በተለያየ መልኩ መረጃዎቻችን ይደርሳሉ። በተለያየ የሀገሪቷ ክፍል ላይ ለሚገኙ ሙስሊሞች መረጃዎቻችን እንደደረሱ እንደሚደርሷቸው ከተለያየ ቦታ ከሀገር ውስጥም ከሀገር ውጭም ያሉ መረጃዎች ይደርሱናል ማለት ነው። ስለዚህ ዋናው ዓላማችን ለሙስሊሞች በደንብ ተደራሽ መሆን ነው። ሶሻል ሚዲያው እኛም ቢያግተንም ቢይዘንም በተለያየ መልኩ ሊክ የሚያደርጉ መረጃዎች ከኛ የሚወጡ ተደብቀውም ሰርቀው የሚያዩዋቸው ሙስሊሞች እጅ ስለሚደርሱ ተደብቀው ያያሉ። ባይዘይ አብዛኞቹ ሙስሊሞች ፌክ አካውንቶች አላቸው ነው የሚያዩበት። እስልምና ምን ሰራን የሚያዩበት ፌክ አካውንት አላቸው። ኡስታዞቹ ፌክ አካውንት አላቸው፣ በዛ ያዳምጡናል፣ ኡስታዞቻቸው ጭምር ማለት ነው። ስለዚህ በባሌም በቦሌም የእኛን አካውንት ለማዘጋት ቢጥሩም ቢያግዱንም መረጃዎች መውጣታቸው አይቀርም፣ እንደርሳለን ማለት ነው። ዋናው እነሱ ተምረውበት የዘላለም ሕይወት እንዲያገኙበት ነው።
እሱን ነው የምንፈልገው እንጂ በየትኛውም አካውንት ላይ ብንሰራ በየትኛውም ቲክቶክ ነው በቃ አንደኛውም ላይ ሰራን፣ ሁለተኛውም፣ ሶስተኛውም፣ አራተኛውም ላይ ሰራን። ዋናው መስራታችንና ዋናው ሙስሊሞች ጆሮ መድረሱ ነው። ስለዚህ የትኛውም ላይ ብንሰራ አሳይተናል። ደግሞ ባይዜ አሳይተናል። ከሚሊዮን አውርደውን ከዜሮ አንድ ብለን ጀምረን አይ ቲንክ 400 ምናምን ሺህ ገብቷል አለ ያንኛው በትክክል 3 ወር ባልበለጠ በ3 ወር ውስጥ 3 ወር ሳይሞላ 400 ሺህ ደርሰናል። በቃ ምን ያህል ሰው ለመማር እንደሚፈልግ እርግጠኛ ነኝ። ከ400 ምናምን ሺህ ውስጥ 100 ሺው ሙስሊሞች ናቸው። 100 ሺው ሙስሊሞች ናቸው። ከዛ ውስጥ ደግሞ 20 ሺው ኡስታዞች ደረሳዎች ናቸው። እኔ ቤት ታውቁታላችሁ፣ አብዛኛዎቹ ሙስሊሞች ናቸው። ስለዚህ 20 ሺህ የሚሆን ደረሳና ኡስታዞች ፌክ አካውንት ከፍተው አንዳንዶቹ በራሳቸው አካውንት 5 ሺህ ኡስታዞች በራሳቸው ስም ቢከታተሉንም ደረሳዎች ጭምር 15 ሺው ደግሞ ፌክም ከፍተው ቢሆን የሚከታተሉን የሚማሩት የሚያዳምጡት የነበረው ራሳቸው ሙስሊሞች ስለሆኑ እባካችሁ ከዜሮ ብታስጀምሩንም አታስቆሙንም እና ለወደፊቱ ሌሎች ላይ እኔ ብቻ ሳይሆን አሁን የኛው ምዘጉ ሁለተኛው ሄዳለሁ፣ ሁለተኛውን እንትን ብትሉ ሶስተኛው ሄዳለሁ፣ ሶስተኛውን ስትይዙኝ አራተኛው ሄዳለሁ፣ አራተኛውን አስቆምን ብትሉ ዩቱብ አንደኛው ሄዳለሁ፣ አንደኛውን ዩቱብ አስቆምን ብትሉ ሁለተኛ ዩቱብ ሄዳለሁ። እኔን አትይዙኝም፣ በቃ አስቸጋሪ ሆንባችኋለሁ። ሌሎችንም እንደዚህ በጣም ሪከርድ እንኳን የሚያደርጉትን እየተከታተላችሁ እንደዚህ አታድርጉ። የምትማሩት ራሳችሁ ስለሆነ ማለት ነው። ራሳችሁ የምትማሩበት ስለሆነ አንደኛው ባለፈው ሲፎገር ምን አለመሰላችሁ፣ የውይይቱ ዕለት ካስታወሳችሁ ላለመወያየት አካውንቴ ባን አደረጉብኝ፣ ክርስቲያኖች አዘጉብኝ። ለስንት ቀን ነበር ተዘጋብኝ ያለው? ረሳሁት። የሚያስታውሰኝ እስከ 2035 እስከ 2035 ወደ 10 ዓመት ለስንት ዓመት ማለት ነው? ወደ 10 ዓመት ተዘጋብኝ ነው 7 ዓመት 10 5 ዓመት መሰለኝ ነው የሰማሁት። 5 ዓመት ነው። ኦኬ እስከ 30 መሰለኝ። ውሸትም እኮ ልክ አለው እናንተ ሰዎች። ለ5 ዓመት ተዘጋ። እነኚህ ክርስቲያኖች ውይይቱ እንዳይደረግ ላለመግባት ሲታገል ከቆየ በኋላ ለ5 ዓመት ተዘጋ። ክርስቲያኖች ኢዲት አደረጉና ለ5 ዓመት አዘጉት አካውንታችንን አሉ። በማግስቱ ግን ገባበት። የዚህን ያህል እኛ እንደነሱ የሌለን ይመስላችኋል ማለት ነው። ሪል እኛ የተዘጋውን እያሳየን ደጋግመን ከዜሮ ተነስተን እዚህ የመጣ ነው። 3 ወር ድረስ ባን አድርጎን ማለት ነው። ሁሉንም ነገር ከልክሎ ለ5 ዓመት የከለከላቸው ግን በማግስቱ ደግሞ ሰራ ብለው ይመጣሉ። በዚህ መጠን እነሱ የእነሱን አካውንት ለመዝጋት ማንም የሚፈልግ የለም። ማንም ቦታችንም እንደንታችንም አይደሉ። የሆነ ጊዜ ድራማ ይሰራሉ፣ ከዛ ወዲያ ያቆማሉ። ወደ ዛሬ ወደ ቶፒካችን ከመግባታችን በፊት ቆስጤ የምታሳየው ካለ የተለመደውን ድራማቸውን የምናጋልጥበት ሰዓት ነው። ወደ ፖይንታችን እንመለሳለን። ውርደትና ውሸታቸውን የተወሰነ እንመለስ። መልካም እንግዲህ ሁሌም አሁን ወደ ፕሮግራማችን እንገባለን። ሁሌም ውርደት የማይሰለቻቸው ወንድሞቻችን የሚሰሩትን ትወና ተመልክተ ነው እንመለሳለን። 5000 ሰው ያሰለመው ኡስታዝ ወደ 5200ኛውን መሰለኝ እያሰለመ ነው ድጋሚ በሌላ አካውንት። እስቲ እንዝመው። አሌክስ መስለም ፈልጓል። አሌክስ መስለም ፈልጓል። አሌክስ እየሰለመ ነው። አሌክስ እየሰለመ ነው። እንግዲህ አሌክስ እየሰለመ ነው። አሌክስ እንደ ስሙ የፖሰታት ሶስት ነች። አሌክስ ትክክለኛ ስሙ እኮ ጽፋ ጨርሰውም አብዱረዛቅ የሚል ስም ነው። ቀለል ያለች ክርስትና ስም ሰው ያለ አሌክስ ቀላለች። እንያት አሌክስ ምን አይነት ሰው ነች? እስቲ እንያት። አሌክስ ምን ነው? በሰላም ነው? መዝሙር መስሎት ነው የፖስተው።
ኧረ ቆይ መዝሙር መስሎት እንስማው። ይሄ ነገር ማለት ሊቀይር ይችላል። ተው። ይሄ ሰውዬማ ክርስቲያን ነው፣ እየሰለመ ነው። ክርስቲያን ነው። ተው እስቲ መቼ ነው የተፖስተተው? እስቲ ነው መቼ ነው የተፖስተተው? ዘንድሮ ለካ 2025 ነን። 2025 ነን አይደል? 2025 ነን። እኔ እኮ እረሳለሁ። ነን አሌክሲ። ስለዚህ ትክክል ምን አሌክሲ ከዓመት በፊት ነው የፖስተተው የምትሉ ሰዎች ተሳስታችኋል። ዘንድሮ 2025 ነን። ተው ያዘው። ይሄ መዝሙር ነው። ይሄ መዝሙር የት ነበር የምንሰማው? ማርያም ቤተክርስቲያን ስንሰማው ነበረ። ምናምን ሰንበት ተማሪ ነው የሰርክ ጸሎት ካደረግን በኋላ ምናምን ነገራ ትዝ አለኝ። እንደውም የሰርክ ብቻ ሳይሆን የሰርግ ሲጋቡ ራሱ የሚከፈት መዝሙር ነው በዛ እንደሚለው እንግዲህ በየቀኑ አሰለምን የሚሉትን የምናጋልጥበት ፕሮግራማችን ነው። ትናንትና 2 አጋልጠናል። ትናንት ወዲያ 2 አጋልጠናል። ኤኔስ ወደ ቶፒካችን እንመለስ ነው እንቀጥል? አይ ይብቃል። ኦኬ ወደ ቶፒካችን እንመለስ። ዛሬ ነክተን ወዲያ እንቀጥለዋለን። መልካም። ዛሬ የምንመለከተው ተመላላሹን አላህ ይሆናል ማለት ነው። ተመላላሹ አላህ እንግዲህ ደጋግመው ሙስሊሞች እኛ ጋር ከሚያነሱት አንዱ ክርስቶስ በስጋ ለምን መገለጥ አስፈለገው? ለምን አምላክ በስጋ መገለጥ አስፈለገው? ለምን መገረፍ፣ መሰቃየትን፣ መወለድ ይሄ ለአምላክ እንዴት ይነገራሉ? እንዴት እንደዚህ በስጋ መጥቶ እንደዚህ እንዲሆን ለምን ፈለገ? እንዲሁ እዛ ማዳን ሲችል ለምንድን ነው ይሄ ሁሉ መከራ መቀበል ያስፈለገው? የሚሉ ጥያቄዎችን ይጠይቃሉ። ኦራይት ክሌም ያደርጓቸዋሉ። እኛ እንደነሱ ባናምንም እነሱ ክሌም ያደርጓቸዋሉ። እዛ ሆኖ ማዳን ስለማይችል ነው ወይ? እንደዚህ ማድረግ ስለማይችል ነው ወይ ይሄ ሁሉ እንደዚህ ያደረገው ምናምን የሚሉ ክሌሞች አሉ። እነኝህን ክሌሞች ወደ እነሱ ባክፋይር እናደርገዋለን ማለት ነው። እንግዲህ እንደሚታወቀው በውብ አህዮች አስተምሮ መሰረት አላህ ከአርሽ በላይ ነው ተብሎ ይታመናል። 7 ሰማዮች አሉ። እንደ እስልምና አስተምሮ 7 ሰማዮች አሉ። ከ7 ሰማይ በኋላ ውሃ አለ፣ አርሹን የተሸከሙ መላእክቶች አሉ፣ ከዛ አርሽ አለ፣ ከዛ በኋላ አላህ አለ ተብሎ ይታመናል። ታዲያ ይሄ አላህ አለ የሚባልበት አካል በየቀኑ የሰዎችን ጸሎት ለመስማት ይመጣል። ወዴት? ወደ ቅርቢቱ ሰማይ። እንግዲህ እንዳልኳችሁ አርሽ አለ፣ ውሃ አለ፣ 7ኛ ሰማይ አለ፣ 6ኛ ሰማይ አለ፣ 5ኛ ሰማይ አለ፣ 4ኛ ሰማይ አለ፣ 3ኛ ሰማይ አለ፣ 2ኛ ሰማይ አለ። እሱን አልፎ እቺ ምናያት ሰማያት ዱንያ ይመጣል እና እነሱ እንደሚሉት ይህንን እነሱ ላይ ምን ብለን እንጠይቃለን? አምላካችሁ ጸሎትን መስማት ስለማይችል ነው ወይ ሁሌም ማታ ማታ ጸሎት ለመስማት የሚመጣው? ጸሎት መስማት በሚመጣበት ሰዓት ላይ የትኛው ዛቱ የትኛው አካል ውስጥ ነው የሚመጣው? ምክንያቱም አላህ ፓርቶች አሉት። እነኛ ፓርቶቹ ሁሉም ይመጣሉ ወይንስ የሚቀሩ ፓርቶች አሉ? እነኝን የምናነሳ ይሆናል። ፕላስ ደግሞ የታይሚንግ ሁኔታ አለ ደጋግሞ የምናነሳው። ኢትዮጵያ ላይ ሲመጣ አሜሪካ ላይስ፣ ካናዳ ላይስ፣ ሌሎች ሀገራት ላይስ አንዱ ጋር ሲመሽ አንዱ ጋር ቀን ስለሚሆን ማለት ነው። እነኝን የምንጠይቅበት አለ። ሁለተኛው ደግሞ ምንድነው? እሱ እንግዲህ ክርስቶስ በስጋ መገለጡን ይይዙና በፍጹም ፈጣሪ ወደ ፍጡራን አይገባም የሚል ኦኬ። እፎይ እየተቆራረጠበት ስለሆነ ሁላችሁም ኮፒ ሊንኩን ከፍ እያደረጋችሁ። ፍጡር ነች፣ ፍጡር አይደለችም። አላህ ወደ ቅርቢት መታል። ቀጥል። ኦኬ። ወደ ቅርቢቱ ሰማይ በሚመጣበት ሰዓት ላይ ወደ ፍጡራን ውስጥ ገብቷል አልገባም የሚሉትን ጥያቄዎችንም የምንጠይቅ ይሆናል ማለት ነው። ሰማላውን ፐርፌክት። ቀጥል። ቆሞ ባህል አንተ ጋር እንደዛ ከሆነ አንተ ጋር ቆሟል። እሺ። አይ ይሰማለኝ፣ ይሰማኛል። አሁን ሜይ ቢ እንትን እያለ ከሆነ ብዬ ነው። አንዳንዴ ትንሽ ብለሪ ስታክ ማድረግ ከጀመረ ስታክ እያደረገ የሚታየ ለኔ ትንሽ አንተም ጋር ካሜራ አሁን ካሜራ ተስተካክሏል። ብለሪ የሆነ ነበረ፣ አሁን ጥሩ ነው። መልካም። ኮፒ ሊንኩን ግን ከፍ እናደርገው። ታውቃላችሁ ያው እንግዲህ ከ3 ወር በኋላ የተከፈተ ቤት ነው። እንግዲህ ከ3 ወር በኋላ ተከፍቶ ደስታችንን እንትን ሳንል መልሰን እንዳናጣው እባካችሁ የምትችሉትን አድርጉት። ይሄ አገልግሎት በእናንተ እጅ ላይ ነው ያለው እና የበኩላችሁን አድርጉ። ኮፒ ሊንክ አድርጉት።
ኦኬ አልሐምዱሊላህ። እፎይ እንዴት ነህ? እንዴት ነው? አለን ይመስገነው። አላህ ይወርዳል ብለህ ታምናለህ? እንኳን እኔ አንተም ታምናለህ እኮ ሁሌ ሐዲሱን ታወራው የለ እንዴ? ስላወራሁ ታመንኩት ማለት ነው እንዴ? ማለት ያው እንደዛ እንደምናምን ታውቃለህ ለማለት ነው። ኦልራይት። ወዴት ነው የሚወርደው ግን? ወደ ቅርቢቱ ሰማይ። ለምንድን ነው የሚወርደው? አንዴ ጸሎታችንን ሊሰማ ማለት ያ እኛ ባህሪያዎቹ ያው እንድንነሳሳ ነው። በቃ አለ አይደለ? ለጸሎት በዛች ሰዓት ጸሎት የዛች ሰዓት ጸሎት በጣም ተቀባይነት አላት። እዛ ሆኖ መስማት አይችልም። እዛ ሆኖ መስማት አይችልም። እንደዛ ካልን ብዙ ነገሮችን ማንሳት እንችላለን። ለምሳሌ ሰማይና ምድርን በ6 ቀን ውስጥ ፈጠረ ብለን እናምናለን። ያንን እዛው በአንድ ቀን ባልሞላ ጊዜ ውስጥ ራሱ መፍጠር ይችል ነበር። ያንን ካነሳ ብዙ እናነሳለን። ስላልቻለ አይደለም። ስለዚህ ታዲያ እድሜ ልክ ማለት ሁሌም እንደዚህ መመላለሱ ለምንድን ነው እሱ ካዳ እንዴ? ሁሌ በእኛ ባህሪያዎቹ ወደሱ እንድንቃረብ ነው እንዴ? ዱዓ እንድናደርግ ጸሎት ከእንቅልፋችን በዛች ሰዓት ተነስተን ይህን የሚበረው ውሃ ታጥበን ለሱ ሰግደን ዝክር ዒባዳ አድርገን የዘላለምን ህይወት እንድናገኝ ነው እኮ። ካዳ እሱ መምጣቱ ምንድን ነው ጥቅሙ? አንተ ራስህ ተነስተህ ወደሱ ተቃረብ፣ ወደ እሱ ጸሎት አድርግ፣ ስገድ እንጂ እሱ መመላለሱ ምንድን ነው? እሱ ከአንተ ጋር ምን አገናኘው? ባህሪያዎቹ ተነሳሽነት እንዲኖራቸው ነው። በቃ ገብቶሃል? ኦኬ። ለአንተ ተነሳሽነት ሲል እሱ መመላለስ አለበት ማለት ነው። መመላለስ ለሱ በጣም ቀላል ነው። ኦኬ። መመላለስ ለሱ ቀላል ነው። መመላለስ ሲባል እንዳንተና እንደኔ አይደለም። እኔ ለምሳሌ ወይ አንተ ዛሬ የሆነ ሀገር በእግርህ ከሄድክ ይደክመሃል። ገብቶሃል? እሱ ግን እንዳንተ አምላክ አይደክመውም። ታውቃለህ? አያርፍም፣ እንቅልፍ አይይዘውም። ይደክመዋል። አላህ እንደሚደክመው ላሳይ እችላለሁ። አሁን ወደ ቶፒኩ መመለስና ተረጋጋና፣ ሁሌም ወደ ቅርቢቱ ሰማይ ይወርዳል። ኦኬ። መቼ ነው መውረድ የጀመረው? መቼ ነው መውረድ የጀመረው? ያ እሱ መቼ እንዲህ በዚህ ሰዓት የተጀመረ ነገር ነው ብሎ እንትን አይልም። ሲጀመር አላህ ይወርዳል። በቃ ባህሪያዎቹን እዚህ ሰው ምድር ላይ ሰው መፍጠር ከተፈጠረ በኋላ መውረድ ጀመረ። አሃ ፍጥረትን ከፈጠረ ጀምሮ ነው ሲወርድ ነበረ። አዋ ለምን? ምክንያቱም ለምን እንደሚወርድ አሁን ታውቃለህ አንተ? እሱ የሚወርደው ማን ለምን ሀጃውን የማወጣለት ንገረኛ። አንተ አላውቅም እኔ እንዴ። ሐዲሱ ላይ የለም እንዴ? ሐዲሱን አውጣ ይላ። ሐዲሱ ላይ አለ እኮ። ሐዲሱ ላይ አለ። ለምን እንደሚወርድ አለ አይደለ? አላውቅም መተበላ። መቼ መውረድ እንደጀመረ ግን አይናገርማ። መቼ መውረድ እንደጀመረ አይናገርም እንዴ። ታዲያ አንተ እኔ እንደዚህ አይነት ጥያቄ ሲጀመር እኮ አይጠየቅም። ለምን ይሄ የፍጡራንን ዱዓውን መቀበል ነው። እዚህ ጋር ጸሎቱን ሊሰማ ነው። ገብቶሃል እኮ። ጸሎት ለመስማት ሆነ እዛ ሆኖ መስማት ይችላል ካልከኝ ለምንድን ነው የሚመላለሰው? ለምን ይመጣል? ኢየሱስ ክርስቶስ ለምን በስጋ ተገለጠ? ሶስቱ አምላኮች ለምን አብርሃም ቤት በስጋ ተገለጡ? እዛው ሆኖ ሁሉንም ነገር ማስተካከል አይችሉ? ስለዚህ እንደዛ የምታምን ከሆነ ለምን ታዲያ ኮሽን ይሆንባቸዋል ክርስቶስ በስጋ መገለጡ? ክርስቶስ በስጋ ለምን ከክርስቶስ አምላክነቱን አምላክ ነው ካላችሁ ለምን አምላክነቱን ለቆ ወደ ሰው ለምን ሰው ሆነ? አምላክ ሆኖ ራሱን ማለት አይችልም እንዴ? አልሐምዱሊላህ አምላክነቱን ለቆ ምናምን የሚለውን ተረት ተረት ያዘው እና እኛ እንደዛ ስለማናምን አሁን በደንብ አስተውል። እናንተ ክርስቶስ በስጋ መገለጡን ከምትቃወሙበት አንዱ ለምን እዛ ሆኖ አያድንም እንዲሁ ለምን አያድንም የሚል አይደለም ሙግታችሁ።
ለምንድን ነው ያንተ አላህ እዛ ሆኖ ማይመራው? ለምን መመላለስ አስፈለገው? ኖ ለዛ አይደለም። እኛ ለዛ አይደለም። ባይ ዘ ዌይ ለዛ ሳይሆን ኢየሱስ ክርስቶስ አንድ መጽሐፍ ቅዱስ ላይ እኔ በስጋ የተገለጥኩ አምላክ ነኝ ያለበት የለም። ብዙ ነገርን አስተምሯል። ስለ ዳሌዎች አስተምሯል፣ ስለ ጡቶች አስተምሯል። ስላሴን ግን ጭራሽ አላስተማረም። እሱ ለምን ትርፍ ጊዜ ሁሉ እያወራ እሱ ካረገ ከስንት ዓመት በኋላ ነው ክርስትና የሚባል ሃይማኖት የመጣው? እፎይ ኦኬ አላህን መስሎ ነው እንደ ስላላ ሜቢ አንድ የሚተርክ የቁርአኑን ኢሳ ከሆነ የቁርአኑን ኢሳ ሱራ 3 አንድ አዳምጥ። ሱራ 3 49 ላይ የሩቁንም የሚደብቁትንም የሚያውቅ ነው፣ ሚስጥር ገላጭ ነው። የሩቁን አዋቂ ገይብ ነገሮች የሚያውቀው ኢሳ ነው አይደለም? የመጽሐፍ ቅዱሱ የቁርአን ኢሳ ራሱ ስለ ዳሌና ስለ ጡት ስለ ወሲብ አላስተማረም። አንድ አይደለም የመጽሐፍ ቅዱሱ። ቆይ አዳምጥ። የቁርአንህ ራሱ እንደዛ አላስተማረም። ስለ ዝሙት ስለ ወሲብ ያስተማረው ማን ነው? አብደላ ሙተሊብ ልጅ ሙሐመድ እዞት የፈጠረው ያ ጭንቅላት የሌለው ሁሌም ከሌሊቱ 1/3 ጸሎት ለመስማት ወደ ታች የሚመጣው አላህ የሚባለው ነው ስለ ወሲብ ያስተማረው። እንዴት ወሲብ ማድረግ እንዳለባችሁ፣ እንዴት ማረስ እንዳለባችሁ ያስተማረው እሱ ነው። ክርስቶስ ስለ ባህሪ አባቱ ተናግሯል፣ ስለ ራሱ አስተምሯል፣ ስለ ባህሪ ህይወቱ መንፈስ ቅዱስ ተናግሯል። እኛ ስላሴ ስንል ምን እንደሆነ ሳታቅ ዝም ብለህ ሮጥ አላስተማረም ወይ? መጨረሻ ትልቁ ትእዛዙ ራሱ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙርቴ ያደርጓቸው የሚለው ታላቁ የመጨረሻው ትእዛዝ ራሱ ይሄ ነው። በእርግጥ የቁርአኑ ኢሳ ከሆነ የሩቁን አዋቂ ነው፣ ሙታን የሚያስነሳ ነው፣ ለምጻምን የሚፈውስ ነው። የቁርአኑ አላህ ከሆነ ከአርሽ በላይ ሆኖ ጸሎት መስማት ስለማይችል ከሌሊቱ 1/3 ሁሌም የሚመላለስ ነው። ጭንቅላት የሌለው አይዶን ነው፣ ይኑራ አይታወቅም። እግር አለችው፣ እጅ አለችው። እጁን መጥቶ እንዲዘርግቶ ኖ እጁን እንደዚህ ዘርግቶ እንደለማኝ ማነው ምሕረት የሚጠይቀኝ እያለ የሚለምን ነው። ይሄ ደግሞ ሜታፎር ሳይሆን ሊትራል የሆነ እጁን ይዞ መጥቶ የሚዘረጋና የሚለምን ነው። ቅርቢቱ ሰማይ መጥቶ እጁን ይዘረጋል አይደለ? አልሐምዱሊላህ። ያንተ አምላክ ጠላ እንደሚጠጣ ታምናለህ? እሺ አሁን የተጠየቀው መልስ። ወላሂ አይ ጠላ እንደሚጠጣ ታውቃለህ። ስለዚህ ወደ ቅርቢቱ ሰማይ መጥቶ ይሄ የሚለምነው ጸሎታችሁን እዛ ሆኖ መስማት ስለማይችል ነው ወይ? ሐዲሱን አንድ ያብበው ቆስቴ ተረጋጋ። ሐዲስ ኩርሲ 1840 ላይ አላህ ተርብ ያለው እያለ ልመና እንደሚለምን እሱን እሰጥሃለሁ። ኔክስ ትረጋጋለህ። ተጠምቼ አላጠጣችሁኝም ሲል ጠላ ስላላጠጡት አይደል እንደሚለምነው ያንተ አላህ እኮ አንድ ነገር። እሺ ችግር የለው እሰማለሁ። አንድ ነገር ግን አሁን ተረጋጋ። ቆይ ነበብልህ ሐዲሱ ጠላ ይጠጣ ይለምናል ያንተ አላህ ችግር የለው። ስለምን እዛ ጋር አልደረስንም? ሐዲሱ ይነበብ። ተረጋጋ። ሐዲሱ ይነበብ። ቆይ ተረጋጋ። ለምን እፎይ ለምን ትልቅ ሰው ነህ። እኔ አሁን አንድ ነገር አረጋግጥልኝ። መጽሐፍ ቅዱስ ላይ አለ የለም? ሐዲሱ ይነበብልህ። ሐዲሱ ይነበብ እኮ ስለ ወሲብ አለ እያልኩ ነው። እፎይ እንዴት እንደሚያስተምር አንተ አምላክ። ተረጋጋ። ቆይ ተረጋጋ። ታመጣለህ አንብቡ ነው መሰለኝ። እየተረበሽክ ነው። አንዴ ወንድማችን መጽሐፍ ቅዱስ መስሎ ነው። ምናልባት ይህን መጽሐፍ አንብብ መተህ ከሆነ ንገረን በሰላም። ለይታችሁን ለምን ትለቃላችሁ? እናንተ ለምን ለይታችሁን ትለቃላችሁ? አንዴ ዝም በለው። ይነበብ። ተረጋጋ። ቆይ እንዴ ቤቱ ርዕስ የለውም እንደ ይነበብ። ተረጋጋ። አላህ ወራጁ ነው ርዕሱ። ይነበብ። አዳምጥ። ቀጥላ ነው። እሺ እኮ ሳይ ሙስሊም አመጣችሁ ብዬ ተመልከቱ። ብልግና ተመልከቱ። ሳይ ሙስሊም 758 ቢ ላይ እንዲህ ይላል ሐዲሱ። ተመልከቱ። አቡ ሁረይራን የዘገበው ሐዲሱን እንመልከተው። ያለ መልእክተኛ እንደዚህ ያሉ አላህ ዲሴንድስ ኤቭሪ ናይት ቱ ዘ ሎወስት ሄቨን። ምን አለ? አላህ ወደ ቅርቢቱ ሰማይ ሁሌ ማታ ማታ ይወርዳል አሉ። when 1/3 of the first part of the night is over 1/3 የክፍል ምሽት ባለፈ ጊዜ
አላህ ወደ ቅርቢቱ ሰማይ ይወርዳል። ከዛስ ወርዶ ምን ይላል? አይ አም ዘ ሎርድ እኔ ነኝ ጌታችሁ፣ አም ዘ ሎርድ እኔ ነኝ ጌታችሁ። who is there to supplicate me so that I answer him? ማን ነው የሚጠይቀኝ እኔም የምመልስለት ብሎ ይላል። ወዴት መጥቶ? ወደ ቅርቢቱ ሰማይ። መቼ? የሌሊቱ 1/3 ክፍል ካለፈ በኋላ ደጋግሞ ይህን እንትን ይላል። ከዛ በኋላ who is there to beg me? ማን ነው የሚለምነኝ? so that I grant him? ከዛ ስን የምመልስለት የምሰጠው ይላል። ይህን እያለ ማን ነው ምህረት የሚጠይቀኝ የምምረው እያለ እስከምን ድረስ እንትን ይላል። he continues like this till the day breaks። ቀኑ እስከሚያልፍ ድረስ ምን ይላል? እንዲህ እያለ ይቀጥላል። የማ የዋሃቢዮች አምላክ የሙስሊሞች አምላክ። ኦኬ አልሐምዱሊላህ። እሺ ይሰማል። አላህ ሲወርድ ከየት ነው የሚወርደው? ከየት ነው የሚወርደው? አላህ ከየት ነው የሚወርደው ማለት ከየት ነው የሚወርደው ነው? ግልጽ እኮ ነው። ወደ ቅርቢቱ ሰማይ ይወርዳል ከተባለ ነበር በፊት መጀመሪያ እኛ አርራህማኑ አለል አርሺ ሰዋ አርሺ ከአርሺ በላይ የነበረ አላህ ነው። ገብቶሃል? ከአርሺ በላይ አርሺ ነው ያለው። አርሺ ነው ያለው። አርሺ ነው ያለው። ከሰማይ በላይ ነው ያለው። ከሰማይ በላይ ነው ያለው አርሹ መጨረሻ ማለት ነው። ማስረጃ አላህ ደግሞ ወላሁ ደግሞ ማስረጃ አርሽ ከሰማይ በላይ ነው የሚል አርሽ ከሰማይ በላይ ነው የሚለውን ሐዲሱን ችግር የለውም አለ ሐዲሱ አሁን ዝግጁ ባለው ለምን ይሄ አንተ ሳታነብበት አይደለም ባይዘው አይ ሳታነብበት አይደለም ምን ቁርአን ላይ የለም ወይ እንዴ? ይሄ ማለት ደግሞ ሐዲስም ቁርአንም እኮ እኛም ያው እንትን መመሪያችን ነው ታውቃለህ ነው እንዴ? አሃ ይሄን ማወቅ አለብህ። ያንተ አምላክ ወርዶ አብርሃም ቤት ሄዶ ስጋ በልቶ ጠላ ጠጥቶ አለው አፎይ እኛ የሚወርድ የሚወጣ የለንም። አይዞህ አትበሳጭ። ቆይ ጥያቄ ካለ ይመለስ። አብርሃም ቤት ሄዶ አይ ጎበዝ፣ እንኳን እሱንም አመንክ። ስለዚህ ምን እያለን ነው ወንድማችን? ለአብርሃም የተገለጠው የኛ አምላክ እንደሆነ እየመሰከረ ነው። ስለዚህ አብርሃም ሙስሊም ነው ሲሏችሁ ተረት በሏቸው። ተገልጧል፣ ታዝሏል በሚገባ ለአብርሃም የተገለጠ አምላክ እንዳለን ለአብርሃም የተገለጠ አምላክ እንዳለን እየመሰከርክልን ስለሆነ እሱን እናመሰግናለን። አሁን ቶፒኩ ላይ እስቲ ካርግ ጥያቄ ካለ ይመለስላሉ። የቅድሙን አውጣ ያልከኝን ላውጣ። ኢየሱስ ክርስቶስ ወሲብን አላስተማርም ብለህ ነበር። ማስረጃ ልስጥህ። አሁን ቶፒኩ ላይ ቁመና ታመጣለህ። ከዛ በፊት አንድ ጥያቄ ልጠይቅ እንፈልጋለን። ቆይ አንድ ጥያቄ መልሱልኝ። በጣም አንገብጋቢ ጥያቄ አለኝ። አልሐምዱሊላህ ዝም ብላ ውረድ እና እዚህ ጋር ትከራከር። መሐመድ የሚጠሩ ኖ አንድ ጥያቄ አለኝ። ኢየሱስ ክርስቶስ በጣም ወሲብን አስተምሯል። ግድ የለም ማስረጃ ልስጥህ። ወሲብ ብቻ ነው እንደምታውቀው? ኖ አልረጋጋም። እኔ ጥያቄ መልሱልኝ። እኔ ብዙ ጥያቄ መልሼላቸዋለሁ እኮ። ይሁት እንግዲህ ይህን ሰው አልሐምዱሊላህ ተመልከት። አንድ ነገር ላሳየህ ነው። አላህ ምን አትወው መጀመሪያ የኔን መልስ በህግ አምላክ የኔን መልስ ቶቶ የሰውዬ አይመችም። ፕሮፋይሉን ተጽዕኖ እያደረገበት ያለው ታዘቡት። ይህን ሰው ተመልከቱት። ምንም እንኳን አያዳምጥም። እዚህ ሰው ቤት ገብቶ ይረብሻል። አምላክ በየትኛው ሀገር ሰዓት አቆጣጠር ነው? ቆይ እሱ ጋር እመጣለን። ችግር የለም። እኔ የትም አልሄድም። የኔን ጥያቄ መልስ። ሐዲስ ተነቧል። አልሐምዱሊላህ ፕሊስ ተረጋጋና ፓኒክ አታድርግ። ስለዚህ በጣም ቆይ አዳምጥ። ቃል ገብተህ ነው። ቆይ አዳምጥ። ስለዚህ በጣም የምወድ ቶፒክ ስለሆነ ችግር የለውም ታመጣዋለህ። አላህን መስሎ ነው ችግር የለውም። ከአንተ በላይ ደግሞ አንወድም ታውቃለህ። ችግር የለውም። እንዴት ከወንድማችን ጋር ስትገናኝ ፕሊስ ተረጋጋ እየተባልክ ስለ ወሲብ እንመካከራለን። ስለ ወሲብ ብቻ አፉ ላይ የተለከፈው ይሄ ወሲብ ውጣ። ቆይ ተረጋጋ። ጊዜው የወሲብ አይደለም። ወሲብ አይደለም ጊዜው። ተረጋጋ። ወሲብ ብሎ ሊሞት ነው ሰውየው።
እሺ ከዚህ ስር ያላችሁ ክርስቲያኖች ማርየ ሰለሞን ማለት ነው ተፈቱና ምዕራፍ 7 ያው ተረጋጋ። ማርየ 7 ተጠቅሳለ መሐመድ ነው እያላችሁ አሁን ደግሞ ስለ ወሲብ ነው ብላ ልጠቅሰው ነው። ኤኒዌይስ ጭንቅላታችሁ ስለማይሰራ ችግር የለውም። አዳምጣውን ተረጋጋ። ቆይ በእናትህ ቶፒኩ ላይ ቆም። ምሳሌት መልስ ነው አላዳምጥም። የኔ መልሱና የኔን ጥያቄ መልስ። አንገብጋቢ ጥያቄ ነው። ማሌ ላይ ስትጠቅሱ አለማፈራችሁ እኮ ታስቆኛላችሁ። ለመሐመድ የተነገረ ነው ትንቢት ነው እያሉ መልሰው ደግሞ ለወሲብ ነው ይሉናል። ድንቁርናችሁ ማለት ነው። ግን አንድ ነገር በዛው ከስሮና ዳምጠኝ አመሰግናለሁ። ኢየሱስን ያስተማረው ብለሃል። ስለዚህ በብሉይ ኪዳንም ኢየሱስ እንዳለ ማመን ጥሩ ነው። በብሉይ ኪዳንም ኢየሱስ እንዳለ የምታምን ከሆነ እናመሰግናለን። ስለ ወሲብ ባወራም ክፍሉ እንደዛ ብለህ ብታምንም እንኳን ጡት ሚል ካዩ እነሱ የሚያምኑት ምንድነው? እሱ የሆነ ጡታ ጉችማ አለ። ጡታ ጉችማዎች ሚል ጡታ ጉችማዎች በገነት ታገኛላችሁ። እሱ ስታሹት ማይፈርጥ ነው። ከዛ እሱን ታሹታላችሁ አይፈርጥም። እንደዚህ ግትር ያለ እንዳልሎ ነገር ነው። ድቡልቡል ያለ ነው። እንደዚህ ነው። እሱ እንደሚያስቡት አይምሯቸው ላይ እኛ ጋር ጡት የሚለው አንድም በምን ይተረጎማል? በአዲስ ኪዳን እና በብሉይ ኪዳን ይተረጎማል። አዲስ ኪዳን እና ብሉይ ኪዳን ለእኛ ምግብ እንደሚሆኑ የህይወት ምግብ እንደሆኑ እሱን የሚጠቆም ነው። እነሱ ጡት ሚል ካዩ አይምሯቸው ውስጥ ትዝ የሚላቸው ወሲብ ነው። አይምሯቸው ላይ የሚመጣው ቅንዝርና ነው። ጡት ሚል ብቻ ያገኙ ሐኪም ቤት ሄዶ ጡቷ ካለ ዶክተሩ ራሱ እንዲህ ሊል ይችላል። ሙስሊሙ ብሎ ያዳምጣል። እኔ ነኝ ይህንን ጡት ማምሰራው ምናምን ነገር ከዝሙት ውጭ አያውቁም። በቃ እኛ ጋር ሲጠቀስና እናንተ ጋር ሲጠቀስ ይለያያል። ይህን እየሰሙ እኮ ነው መስጊዳቸው ውስጥ እየሰሙ እንዴት ናቸው? አንድ ቶፒኩን አንዴ እፎይ አንዴ ዋህብያው አንዴ ሰዎች አላቸው ጡታቸው ጉቻም ሴቶች አላቸው። አላህ እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይጎል ዘላለም ያበጠ ጡት አላቸው። ያስደስታል። ያ ረቢ አላ ጡታችሁ ሳይፈር አላ ነው አይኑ እስኪጠናገር እዚህ አይኑ እስኪጠናገር አይኑ ራሱ ጠፋ እኮ እንዴ አይኔ ይጥፋ። ሰላም እንደት ናችሁ? ለምን ይጠፋል? እንደዚህ በደንብ እሱ ምንድን ነው? ኦራይት ርዕሳችን ዛሬ አላህ ይወርዳል ብለው ከሚያምኑት ነህ ወይንስ አላህ ይወርዳል ከሚሉት ነህ ወይንስ አላህ አይወርድም ከሚሉት ነህ? የት ይወርዳል? ምን አውቄ አንዳንዶቹ የኛ አምላክ ሌሊት ወደ ቅርቢቱ ሰማይ ይመጣል ይላሉ። ይመላለሳል፣ ተመላላሽ ነው። አላህ ይወርዳል፣ አላህ ይወርዳል። የነሱ ሰላም ኢላ ሰማይ ዱንያ ኩሉ ለይለቲን ኢላ ሰማይ ዱንያ ይላል። ሱና ይወርዳል። አንተም ይወርዳል። እኔ በነገራችን ላይ ከአህባሽ ጋር እንዳትተካከል ይወርዳል። ስለዚህ በዓለም ላይ ከምጠላው ሰው ወይ ፍጡር ካልከኝ አህባሽን ወላሂ ሁለቴን ነው የምልህ። እዚህ ያሉት ክርስቲያኖች 3000ዎቹን ይመርጣሉ። አህባሽ ከመመርጥ በጣም የምጠላቸው ፍጡር ናቸው። ለምን የምጠላቸው አህባሾችን? የተረገሙ ናቸው። አውቀው አጥማሚ ማለት ነው። ክርስቲያኖች እንኳን አያውቁም። ገብቶሃል? እነሱ እያወቁ እንትን የሚሉ ናቸው። በእናትህ ጥያቄ አለኝ። ሌላ ወሬ አታበዛ። በእናትህ ጥያቄ አለኝ። ጥያቄ አለኝ። ነስሩ ከአንተ አይደለም። እነሱም እኮ እናንተን እንደዛ ነው የሚሉት እኮ። የሆነ ቪዲዮ እንደውም ቆስጤ አይተዋል። እንደው ይበሉ እንጂ ወላሂ ከአህባሽ ጋር ከምታመሳስለኝ እዚህ ጋር ያሉ 3000 ክርስቲያኖች የሉም? እነሱ ይሻሉኛል ከአህባሾች ማለት ነው። ወላሂ ነው የምልህ። አውቀው ስለጠመሙ እነሱ እዚህ ጋር እንኳን አያውቁም። ክርስትና ነው የሚያውቁት። ገብተዋል። እነሱ ደግሞ እስልምናን እያወቁ የጠመሙ ቡድኖች ናቸው። እና እንደው ስለ አህባሽ አታንሳና ቶፒኩ ላግባ። ግን እኮ እነሱ መጽሐፍቶቻችሁም ይላል አክቹዋሊ ክርስቲያንና አይሁዶችን ከመዋጋታችሁ በፊት አህባሾችን ተዋጓቸው፣ ምክንያቱም እነሱ ለሌሎቹ እንቅፋት ይሆናሉና እነሱን ነው ማስወገድ ቅድሚያ ከመስጊድ ውስጥ ነው የሚለው። የአብደላ አላረሪ እንትና አብደላ እንትና
መሐመድ አብዱልዋሃብ መጽሐፍ ማለት ነው። መሐመድ አብዱልዋሃብ መጽሐፍ እንዲሁም ደግሞ የሼክ ኢብኑ ተይሚያ መጽሐፍ ደግሞ ከአርሽ ከሚለው እሱን በሚፈስርበት እንትን በሚልበት ላይ ከአርሽ በላይ አይደለም የሚለውን ሲያነሳ ይህንን እንዲህ የሚሉትን እነኝን ተዋጋቸው፣ አንገታቸውን ቆርጣችሁ ቆሻሻ ውስጥ ጣሏቸው ነው የሚለው ብሎም ከሆነ ወላሂ የአባሾቹ ትክክል ነው ብሎ ከሆነ በጣም እምጠላቸው ፍጡር አሁን እምጠላቸው ፍጥረት እነሱ ናቸው። በጣም እምጠላቸው ማለት መጥላት ብቻ አይደለም፣ በጣም አይገልጸውም። ታዲያ አብራችሁ እንዴት ነው የምትሰግዱት? እንደዚህ እየተጠላላችሁ መተው ከሰገዱማ ገቡ ወረኛ እኮ እኛ ጋር እኮ አይሰግዱ ማሰል እነሱ ይሳደባሉና መልሰው ደግሞ እኛ ጋር ነው የሚሰግዱት። ነጥቃችኋቸው ነው መጅሊሳቸውን። ኧረ ነጥቀናል። መጀመሪያው ነበር እኮ እኛ እኮ እነሱ በመለስ ጊዜ የመጡ ናቸው እኮ እነሱ ምንም ስለ ሃይማኖት የላቸው። እነሱ ደግሞ እኛ ነን ይላሉ። እኔስ ይሄን ቪዲዮ አንዳንድ ፖስት ይቀጥል። መልካም እስቲ እንስማው እንግዲህ አባሾቹ ደግሞ ምን ይላሉ? እሺ አንድ ጥያቄ ይጠይቃል። አዲስ አዳምጥ ተጠየቀ። ይሄ ሰውዬ እስቲ የተጠየቀውን ጥያቄ እንስማው። እየተጠየቀ ማለት ነው። መጣቀደም ምን እያየው ነበር? እየተጠየቀ ማለት ነው። ምን ይላል? አምላክ አንድ እግር ነው ያለው የሚባል አለ ይላል። ሁሱም ይባላል። እዚህ የጠየቀው አንድ እግር አለው የሚባል ነገር አለ፣ ግን ይሄ ስህተት ነው። መምረር ያስተካክላልና ማሻአላህ ነው። ሰዎች አምላክን ፍጥረታት በሚገለጽበት አንድ እግር በሚባል ባህሪ አይገልጹትም ልልላለሁ። አይ ሁለት እግር ነው ያለው ብሎ አበራ። ያ አላህ هذا الاسلام هنا علمه النبي عليه الصلاه والسلام ሰውን ከማምለክ ውጡ ብለን እኛ ነብዩ አለይሂ ሰላቱ ወሰለም ሰውን አታምልኩ እያሉ የተናገሩት እምነት ይህ ነው ወይ? እነዚህ ሰዎች ሐታ አላህ አደምን የፈጠረው በራሱ ምስል ነው ይላሉ። ልዩነታቸው ምን መሰላቸው? አሁን እነዚህ ሰዎች እንትን አላሉ ነው፣ በቃ ተሻከውን ያለ ተጠራጥረውን ያለ የሆነ የሚያመልኩት የሆነ ሰውን አካል ማወቅ አልቻሉም ነው በቃ እንደዚህ ብሎ የሚገልጹ ማለት ነው። ለምን አደምን በሱ ሱራ ነው የፈጠረው ነው የሚሉ አደምን በሱ ሱራ ነው የፈጠረው ይሉና እኮ ለይሰ ከመስሊሂ ሸይኡን መጠቀም ይፈልጋሉ። ኡስታዝ የጭንቅላት ጥበትና ይሄ የጭንቅላት ይሄ የያዛቸው ሰዎች አደምን በራሱ ምስል ፈጥሮታል። አደም ሁለት አይን እንዳለው አላህም ሁለት አይን አለው፣ አደም ፊት እንዳለው አላህም ፊት አለው እያሉ ያወሩና አመሳስለው ከዛ ለይሰ ከመስሊሂ ሸይኡን እዚች ጋር መጠቀም ይፈልጋሉ። ምን ያህል ደደብ ተማሪ እንደሰበሰቡ ነው እኮ የሚያሳየው። በቃ በጭፍን እንደበግ የሚከተል ህብረተሰብ ይዞ እዚህ ጋር በአላህ በጣም የምጠላቸው ግሩፕ ናቸው። ይመለሳል ሁሉ ደላላ የሆኑትም ኢንሻአላህ ትመለሳላችሁ። አንዳንድ ባይዘው ኡስታዝ ደላላ የሆኑ ሴቶች አሉ፣ የዋሃቢያ ደላላ ማለት ነው። እነዚህ ኡስታዝ ተብዬዎቹ 1000 ሰው ምናምን ላይቭ ላይ ቁጭ ሲል የሚደልሉ አሉ፣ ደላሎች ማለት ነው። በውስጥ ቁርአን ያስቀራሉ እያሉ ድለላ ስራ የሚሰሩ አሉና እነዛ ደላሎች ካያችሁ በየቤቱ ይዞሩና ፖለቲካ ለመስራት ይሞክራሉ። አብዛኛው ጊዜ ሴቶች ናቸው እና ገብቶ ሲያወሩ ወሬያቸውን ማየት ትችላላችሁ። ወሬያቸውን ብቻ ትንሽ የሆነ ትንሽ መስማት ነው የሚያስፈልገው እና የድለላ ወሬ ነው የሚያወሩት። እውነት የድለላ ወሬ እዚች ጋር እያስረዳችሁ አፋችሁ ላይ ቁንጥር እያደረጉ እያቸው ስማቸው እንግዲህ እንዲህ እያሉ ነው። እዚች ጋር ቁጭ ብላችሁ ነው እኮ በህይወት እያላችሁ በአፋችሁ ያወራችሁትም ሳትጨርሱ ቀጭም ያደረጉና ከጫፍ ወስዱና ይሁ እንግዲህ ይሉና የድለላ ስራ ይሰራሉ። ስለዚህ ዲን ድለላ አይደለም። ዲንን ከኡስታዞቻችን ተማሩ ነው የምለው። ነዙራቸዋል በጣም ተናደዋል። እኛ አሁን እዚህ ታቀደም ምን እያየ ነው ይሄ እኮ ምን መሰለህ እፎይ፣ ይሄ አሁን እነዚህ መከፋፈሉ ምናምን ምንም ግራ የሚያጋባ ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ነው። ወደ 73 ነው ምናምን ይከፋፈላሉ ሞቶቼ ብለዋል። ገብተዋል። ይሄ ምንም ተለያዩ ምናምን የለም። ይሄ የዱርዬ የቡዘን የቀማቴ ግሩፕ ነው። እነዚህን እያመጣ እንትን አትበል። ያ እነሱ ደግሞ እነሱም እኮ እናንተን ጭንቅላት የላቸውም። አሁን ሰምተዋል ሲያወራል። በጣም መሀይምና ደንቆሮ ናቸው አብዮች እያሉ ነው ደጋግሞ የሚናገሩት ስለእናንተ አውቀ
ዝም ብሎ እኮ ነው። ታዲያ የግድኛ ቁርአን ላይ የሌለው ነገር ማለት አለብን የነሱ ጋር ለመሳሰል? ቁርአን ያላለውን የግድ አለ ወይ መቀየር አለብን ርዕሱ? እንደዚህ እኮ ነው እነሱ እያደረጉ ያሉት። አላህ ይወርዳል የሚል ሐዲስ አለ አይወርድም? አለው የለውም ይሉሃል። ቁርአን ላይ የተቀመጠውን አጥመመው ነው የሚተረጉሙት። እና እባክህ እነዚህ ሰዎች አታምጣ። እነዚህ ዝም ብሎ እንትን ናቸው፣ ምንም እውቀት የሌላቸው የቀማቴ ጀማ ስብስብ ናቸው። የቀማቴ ጀማ እንዳይሰሙ ያብዱብሃል ከሰሙ። ትክክል ነው። እውነት እኮ ነው። ይስሙ ከሰሙ ያለ ነገር ነው። ነገር የለም። አሁን እኮ አስቸጋሪው የእናንተ ምንድነው? እሱ ከፍጡር ጋር አመሳስላችሁታል እኮ። እነሱ እኮ አሁን መቀበል እኮ አዲሱና ቁርአኑን የከበዳቸው የእናንተን አስተምሮ ከተቀበሉ ፍጡር ይሆናል። የፍጡር ባህሪን ለፈጣሪ ሰጣችኋል ነው። ለምሳሌ አላህ ይወርዳል አልከኝ። የት? ወደ ቅርቢቱ ሰማይ። አላህ በመውረድ በመውጣት የሚነገር ከሆነ ከዛ ደግሞ ሁሌም ጸሎት ለመስማት የሚመላለስ ከሆነ ከፍጡር በምን ተለየ? በየቀኑ ሲመጣ ሲያስበው ይሄ ለእንትን እኮ ነው። ይሄ አንድ ሰው ወጥሮ ዱዓ እንዳያደርግ ማለት ሂማ እንዲኖረው ነው ይሄ የተባለው እንጂ እሱ ነው የሚያውቀው እንዴት እንደሚወርድ ምናምን። ይሄ በእንትን ይወርዳ በዛ ይወርዳ ምናምን እንኳን አይደለም። ይወርዳ ሲባል ያ ሰው እዛች ሌሊቷ ላይ ወጥሮ እንዲያደርግ ነው እንደዛ የተባለው። አሁን እኮ መውረዱ እንዴት ይወርዳል የሚለው አያጣላንም። እንዴት ይወርዳል የሚለው የሚያጣላን አይደለም። እኔ ችግር የለብኝም እሱ ኦኬ፣ ለሱ በሚገባው ይወርዳል። ፋይን እስማማለሁ። ግን ይሄ መውረዱ በራሱ ለፈጣሪ ከተነገረ ከፍጡር ጋር ይመሳሰላል ነው። የፍጡርን ባህሪ ገንዘብ አደረገ። አሌስ ራሱ ማለትም በዛቱ ይወርዳል ብለህ ካመንክ ለማተረጉመው ከሆነ አሁን አላህ እጅ እግር አለው ብለህ ታምናለህ፣ የማንንም አይመስል። ያ ዛቱን ይዞ የሚወርድ ከሆነ ከአርሽ በላይ ነው የሚለውን ራሱ ንግግር ያፈርስብሃል ነው። ምክንያቱም አንተ ከአርሽ በላይ ነው ባልክበት ሰዓት ላይ እሱ ወርዷልና። እኛ አሁን እኮ ይወርዳል አርሽ ላይ እኮ የለም እኮ አላለም፣ ይወርዳል ነው ያለው። ገብቶሃል? እሺ ሲወርድ እጁ ከአርሽ በላይ ነው የሚሆነው ከአርሽ በታች? ላሱን አላህ አለም እንዴ ይሄ እኮ ማለት እጅ እግር ምናምን ሳይሆን ምስማማ ሲወርድ ያ መናገር የሚችልበት አካሉ አብሮ ይወርዳል አይደለ? ከአርሽ በታችም አለ ቅርቢቱ ሰማይ ጋር። ምክንያቱም ማነው ምህረት የሚጠይቀኝ የምምረው ብሎ የሚናገርበት ያ ንግግሩ ራሱ ስለወረደ ነው እንጂ ስለወረደ ነው ከአርሽ በታች ሲመጣ እንደዛ ብሎ የሚናገረው አይደል? አዎ መልካም። ስለዚህ የሚናገርበት ፓርቱ ከመጣ ፕላስ ደግሞ እጆቹ ራሱ ይመጣሉ ቅርቢቱ ሰማይ። አንድ ሐዲሱን አንደ የክፈትልን ቆሴ እጆቹ ዘርግቶ ማነው ምህረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር የምለው ይላል እጁን ዘርግቶ። ስለዚህ እጆቹ ከመጡ ስንት እጅ አለው ብለህ ነው የምታምነው አንተ? እኛ አላህ በቁርአን አለኝ ያለኝም ብቻ ነው የምናምነው። ስንት እጅን ምናምን ያልሆነ አለ። ስንት እጅ ነው ያለው? አለኝ ያላችሁ ስንት ነው? 2 እጅ ነው። እሺ አንድ ሐዲሱን እንመልከተው። ኦኬ ይሄኛው ነው ቦስ? የትኛው ነው? ኖ አላህ ሁለተኛ ይመጣና እጁን ይዘረጋል የሚለው ዘርግቶ የሚጠይቅበት። ኦኬ አላህ ዳዲስ ልኬላለሁ። እሺ አዲስ አለው ቅድ ላይ ነው ያለው ነው። አዎ ልኬላለሁ። እሺ እና አሁን 2 እጆች እንዳሉት ይታመናሉ በዋብዮች። አላህ 2 እጅ እንዳለው ማንም አይመስሉ። እነኛ እጆቹ የሚመጡ ከሆነ ሉክ ምንድነው የሚሆነው ማለት ነው? እጆቹ ከመጡ የሚመጡ አይሉም። አውቅ እስኪ መጀመሪያ የሚወርድ እሺ፣ የሚመጡ ስለ ወደ ቅርቢቱ ሰማይ የሚመጣ እያልኩ ነው። ወደ ቅርቢቱ ሰማይ ይወርዳል። ማነው እጁን ከፍ አድርጎ የሚለምነኝ ነው የሚለው? ኦኬ ማነው እንደዛ የሚለው? ችግር የለውም። ማነው እንደዛ የሚለው? አላህ ሱብሃነሁ ወተዓላ ነው። አንድ 3ኛው ይወርዳል። ምኑ ነው የሚወርደው እንደዛ? ምኑ ነው እንደዛ የሚለው? ኦፈይ ምኑ ነው የሚሆነው?
አላህ ይላል አልኩህ። ማን ነው የሚለምነኝ የምሰጠው ይላል። ያላ አንተ እስቲ ይቅርታ እንደስተኝ እኮ ማን ነው እንደዛ የሚለው? አላህ ነው አይደለ? አዎ እፎይ። ኦኬ ስለዚህ አላህ እጅ እግር እንዳለው ታምናለህ? አዎ። ኦኬ ያ እጅ እግር ያለው እስከነ እጁ ላይ ይመጣው አይደለም? ይኸውልህ እዚህ ጋር ላይ አሁን አንተ ይሄን ስታስብ በፍጡር እንትን ነው ተፈጥሯችን ነው ወይም ፍጡር እንደሆነ ነው ይሄን የምናስበው፣ ግን እኛ በምናስበው ልክ አይደለም ነው አሁን ትልቁ ቁም ነገር። ያም ሆነ ይሄ ላንተ ምን በፈለከው አስብና አስረዳኝ እስኪ። ይኸውልህ አሁን ለምሳሌ ይሄን ስናስብ እኛ ለምሳሌ በገነት ማር አለ ቢሉህ የምድራዊ ማር ወይም እኛ የምናውቀው ማር ጋር አይመሳሰልም። ለጻድቃኖች ይሆናል። ኖ መመሳሰል ኖ አታመሳሰል። እኔ ከማሩ ይልቅ ይሄን ነው አላህ ላይ ቁምና አላህ ይመጣል ብለህ ታምናለህ አይደለ? ኦኬ ሲመጣ ደግሞ እጅ እግሩ ይመጣሉ አይደለ? ኦኬ እጅ እግሩ ከመጣ ስንት እጅ ያለው ብለህ ነው የምታምነው እኮ? አዎ አልኩህ እኮ። እሺ ሌላ ምን ይፈጠር እኮ? አሁን ይሄ ለአንተ ምን ይጠቅምሃል? መልካም ተስማማው። እሺ ተስማማው። በቃ አዎ ስላልከኝ ላቅለው። እንደውም በደንብ አስብ። አላህ ከአርሽ በላይ ነው ብለህ ነበር። ከሌሊቱ 1/3 ደግሞ እጅ እግሩ መጣ አይደለ? አንተ እስቲ መሐመድ እጅግ ቆይ፣ አባሽ ከሆንክ ተረጋጋ። እጅ እግሩ ይመጣል ብለህ ተማመንን። እጅ እግር አለው፣ እጅ እግሩ ይመጣሉ። የነ የሚመጡት ቅርቢቱ ሰማይ ድረስ ነው አይደለ? መሐመድ ይሰማኛል። እግሩ ይመጣል አይደለም? እጅ እግሩ ይመጣል አይደለም? አላህ ይወርዳል ነው እኮ። አላህ ስትል እጅ እግሩን ያካትታል አይደለ? ይፋቱ ስለሆነ እሱ አልተገለጠም። አላህ ይመጣል ስትል እጅ እግር የሌለው ነው እንደ የሚመጣው? አንተ እግዚአብሔር በምድር ላይ የእግሬ መረገጫ ናት ይላል። ምኑ ነው የሚመጣው? ኦኬ እንደዛ ነው የምታስበው? እንደኔ ታምናለህ አንተ? እኔ አላምንም። ግን እኔ አሁን ለምን ታገናኛለህ? ካላመኑ አንተ ራስ ላይ ያለውን ወደኛ ትጠይቅ ነው። አይገናኝማ። ታምናለህ ወይ አልኩህ እኮ። አንተ ይመቻሰልኛል ብለህ ከጠየቅከው፣ አዎ እግዚአብሔር ምድር የእግሬ መረገጫ ነች ይላል። ያ ማለት ምድርን እንደዚህ ረግጧት የሆነ እግር በሚባል ረግጧት ከስር ሳይኖር ከላይ እንደዚህ እግሯ ምድር ላይ ጭኖባት ያለ ነው ማለት አይደለም። ምክንያቱም አንደኛ የኛ አምላክ የሚታይ ግዙፍ አካል ያለው አይደለም። አንድ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው አንድ ነገር የእግሬ መረገጫ ነው ማለት ወይንም ደግሞ በእግሬ ስር ነው ማለት በቁጥጥሬ ስር ነው፣ በግዛቴ ስር ነው ማለት ነው። አንተ በእግሬ ስር ነህ ቢልህ አንድ ሰንበዲ እንደዚያ እሱ እግሩ አንተ ጭንቅላት ላይ ነው ማለት አይደለም። ከየትም አታመልጥም፣ ከእግሬ ስር አታመልጥም። ወይንም ደግሞ እግሬ ስር ነህ ስትባል ምን ማለት ነው? በእኔ ቁጥጥር ስር ነህ ወይንም ደግሞ በእኔ ግዞት ውስጥ ነህ ማለት ነው። ስለዚህ አሁን እናንተ ዋብያ ቆይ አንዴ። ስለዚህ አሁን ምንድነው እሱ እናንተ በሁሉ የሞላ ነው ብላችሁ አታምኑ። በሁሉ የሞላ ነው ብለህ ስለማታምን ከአንተ ጋር አይገናኝም ማለት ነው። አሁን ሐዲሱ ላይ ቆይ በሁሉ የሞላ ነው ብለህ ታምናለህ? እፎይ አሁን እኮ አንተ እዚህ ጋር አሁን ስለዚህ ማውራቱ አይጠቅም። ሌላ ነገር ሁልጊዜ ግን በዚህ አጀንዳ ላይ እሰማሃለሁ። ምን ያደርግልሃል ነው? ምን ይጠቅም? ፕሊስ አሁን እንደዚህ አይነት ቶፒክ ለማስቀየስ ከሞከርክ ትወርዳለህ። አሁን አዲሱን አንብበው። እጅ እግር ይወርዳል ብዬ ጠየኩህ። ኢስላም ለምንድን ነው እሱ እጁ እንደሚወርድ መረጃ ስላለን ነው። አንብበው ቆስቴ። መልካም ከፈለገን እንደዚህ ከማንበቡ በፊት እኔ አንድ ነገር ልናገር። አሁን እዚህ ጋር አንተ ካልከው ተሳስተሃል። ማለት አምላኬኛ የሚታይ አይደለም መንፈስ ነው ብለሃል። ለምሳሌ አሁን ቃል የያዘው ልጅ መርየም የያዘችው ልጅ አምላክ ነው አይደል? እዚህ ጋር ያለው እኛ አይደለንም ያልነው ወንድማችን፣ መጽሐፍ ቅዱስ ነው። እሺ ይሄ አምላክ ነው አምላክ አይደለም? ቃል ስጋ ሆነ ያለው የያዘው መርየም የያዘችው ልጅ የእሱ ነው አይደል? እሱ በስጋ ስለተገለጠ ነው። ያለ ቃል አይታይም። ቁርአን ላይ ግን እናየዋለን። ያለ ቃል ይታያል። ባብየው እሺ አይታይም። አላህ ቃል አይታይም። ቁርአኑን ግን ማየት አልችልም። ትችላለህ። ቁርአን ማየት ትችላለህ። ይሄም ሰው ሆኖ ተገልጦ ነው ማየት እችላለሁ አልችልም? ቃሉን ማየት እችላለሁ አልችልም? ትችላለህ እንዴ? ይሄ ምን ማለት? ቅድም እኮ ያለ ቃል አይታይም ብለህ ነበር። አሁን ግን ታየዋለህ እያልከኝ ነው። ምን እያልክ ነው ዋብየው? እንዴ ቁርአን ነው እያልከኝ? ቁርአን ማየት ትችላለህ። ቁርአን ያለ ቃል ነው። ያለ ቃል ነው አይደለ? ቁርአን
አዎ የአላህ ቃል ነው። የአላህ ቃል ይታያል ባይል ይሄው ያየነው እየቀራ ነው አይደል እንዴ? ስለዚህ የአላህ ቃል ይታያል ማለት ነው። አዎ ከላሙላህ ነው የአላህ ቁርአን የአላህ ቃል ነው። የአላህ ቃል ይታያል ማለት ነው። እያየነው አይደል? የአላህ ቃሉ ባህሪው ነው ባህሪው አይደለም። እንዴት አረፍ ሁሉም አይሁን ጥያቄ አትጠይቅ። ባህሪው ነው ባህሪው አይደለም። የአላህ ቃል የሚጠይቀው የሚገርማችሁ አወዛገብከኝ። ምንም እየተረዳሁ አይደለም። ጥያቄ በደንብ አስተውሉ። የአላህ ቃል ባህሪው የሆነን ፍጡር ያልሆነን በዓይኔ አየዋለሁ እያለኝ ነው። በዓይኔ አየዋለሁ እያለኝ ነው። ቁርአን በዓይኔ አየዋለሁ ነው በዓይኔ ይቀራሉ። አያ አደርብ ጣልቃ መገቡ ከሆነ ሸኛቸው። ቆስጤ እንትና ቃል ነው መሰለኝ ገስ ያለ ቃል ሸኛቸው ጣልቃ ሲገቡ። በዓይን ይታያል አይደል? ያላህ ቃል ቁርአን ያላህ ቃል ነው። አዎ በዓይን እያየን እንቀራለን። እሱ በዓይን ይታያል። አዎ ቁርአን በዓይን ይታያል። ስለዚህ ያላህ ባህሪያቶቹ ሲፋቶቹ ይታያሉ ማለት ነው። አሁን እኮ ስለ ያላህ ቃል እኮ ስለ እንትን ነው ቁርአን ነው እያወራ ያለ ነው። ስለዚህ አላህ ባህሪ ይታያል ማለት ነው። በባህሪው አላህ ይታያል። የአላህ ቁርአን የአላህ ቃል ነው። ቁርአን ይታያል። አለቀ። ይሄ እኮ አንዴ እሺ፣ ወደ ጥያቄ አንተን ደግሞ መልስልኝ። እዚህ እንትን ቃል የተሸከመው ስለዚህ አላህ ባህሪው ይታያል። ሪፖርት መጥቶብኛል። ኮፒ ሊንኩን በደንብ ከፍ አድርጉት። ስለዚህ አላህ ቃል በባህሪው ይታያል እያልከኝ ነው። ቴንኪው። በደንብ አስተውሉ። አላህ ቃሉ ባህሪው ነው ብሎኛል። ስለዚህ በባህሪ አላህን ያዩታል ማለት ነው። ምክንያቱም ከአካሉ ከፍለው አንዱን አካል ያያሉ። ምኑን? ቃሉን፣ ፍጡር ያልሆነውን ያያሉ። ስለዚህ ቃሉን ማየት ከኛቸው አልኩ እኮ ሲረብሹ። ኦኬ በደንብ አስተውሉ። እኛ ግን በባህሪ ፈጣሪ ማንም ያየው የለም። ከአካሉ ከፍለህ የሆነ ፓርቱን በባህሪ ይታያል የሚል አስተምሮ እኛ የለ ነው። ክርስቶስ በስጋ ነው የታየው። በያዘው ስጋ በያዘው ስጋ በነሳው ስጋ በዛ ነው የታየው። አምላክ በባህሪው ስጋን ሳይዋሃድ ይታያል የሚል አስተምሮ የለንም። ለዚህም ነው አንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 17፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔር ማንም ያየው የለም ሊያየውም አይችልም። ማንም ክርስቶስ በስጋ ስለተገለጠ አባቶች ለነሱ ናቸውና ክርስቶስ ከነሱ በስጋ የተገለጠ አምላክ ስለሆነ በስጋ ነው የታየው። ስለዚህ አሁን የእነኚህ የዋህዮች አላህ ግን ታይቷል ማለት ነው። የሆነ ክፍሉ ታይቷል። አሁን የቀረው ምንድነው? ሌላው ክፍሉ ነው። ቃል የሚባለው ሉክ እኛ የአብ የባህሪ ቃሉ በስጋ ሲገለጥ በያዘው ስጋ፣ በነሳው ስጋ፣ በተዋሃደው ስጋ ታየ፣ ተዳሰሰ፣ ተነካ ብለን እናምናለን። መጽሐፍ ቅዱስ ይማቃሉ እንዴ የተጋባን። ስለዚህ በነሳው ስጋ በያዘው ስጋ ቃል የአብ የባህሪ ቃሉ በስጋ ተገለጠ ብለን እናምናለን። ቴንኪው። ሰው እንዲያወራ እነሱስ ቁርአን ያላህ ቃል ወረቀት ላይ ተገልጧል፣ እሱን ያዩታል። አሁን ወደ ቶፒኩ አንብበው። አንዴ ቆስጤ መጽሐፍ ቅዱስ ይማቃሉ። አንዴ ልጨርስ። አንዴ ቆይ። የእግዚአብሔር ቃል ነው። እንደናንተ እናምንም። ዋብያው መጽሐፍ ቅዱስ እንደናንተ ፍጡር ያልሆነ ዘላለማዊ የፈጣሪ ቃል ነው ብለን አናምንም። እሺ طيب መጽሐፍ ቅዱስ የማን ንግግር ነው? አንዴ ጨርሳ እዚህ ጋር ጨርሰን በኋላ ትጠይቃለህ። አይገናኝም ከእናንተ ጋር ስለማይገናኝ አሁን ወደዛኛው ከመጽሐፍ ቅዱስን ከእስልምናው ጋር አገናኛለሁ የሚል አስበህ ነው። አይገናኝም፣ ይገናኝ አይደለም። ኦኬ ቀጥል። አንብበው ቆስጤ። እሺ አህመድ ላይ 38:21 ላይ እንደዚህ ይላል። አብድ አልሰማድ አብድ ምናምን ሰነዱን ካስቀመጠ በኋላ the messenger of Allah said ያላ መልእክተኛ እንዲህ አሉ when a third of the night remains አንድ ሶስተኛው ክፍል በሚቀኝ ጊዜ Allah descends to the lowest heaven አላህ ወደ ቅርቢቱ ሰማይ ይወርዳል and opens the doors of heaven የጀነትንም በር ይከፍታል he extends his hands and say እጁንም እንዲና እንዲህ ይከፍትና ምን ይላል? Is there anyone who ለምን በአማርኛ ታደርገው? እኛ አማርኛ ነው የምንሰማው። አማርኛ እንደ እየተናገርኩ ያለሁት ዋብያ አንተ በእንግሊዘኛ ነው እየፈሰርክ ያለው። አማርኛ ግን ሁላችንም እናንብብ። በአማርኛ አድርገህ እናንብብ ነው የምልህ። በእንግሊዘኛ አንተ የምትለውን እኛ እየተረዳ አይደለም።
እሺ አንዴ በራሱ በራስ አፈሳሰር ነው ይፈስታል። እስቲ የራሴ አፈሳሰር ነው ወይስ አይደለም የሚለውን ቀይሬ ላምጣልሽ። ችግር የለውም። ለአማርኛ ተርጉሙላቸው። እሺ ቆይ አንዴ፣ ምክንያቱም አዲሶቻችሁን ወይንም ወደ አማርኛ ተርጉሟቸው፣ ከእንግሊዝኛ እና ከአረብኛ አውጧቸው። የኢትዮጵያ ሙስሊሞች አታስፈልጉም ተብላችሁ እንደ በአረብኛ እና በእንግሊዝኛ ካልሆነ ወደ አማርኛ ማይተረጉሙላችሁ። ማአት አማርኛ መጽሐፍቶችን መጽሐፍ ቅዱስ ላይ ሲቀጥፉ ለምንድን ነው እሱ ሀዲሳችሁን ቅድሚያ ማይተረጉሙላችሁ? ሀዲስ ተራ ነው ብለው ነው። በአማርኛ ለልክልህ ለከፈለክ የለም እንትና ነው ያለው መጽሐፍቶች። ክርስቲያኖችን በቦልካቸው ደስ ይለኛል። ለምን እንደሚሉ እኮ መከራ ሙስሊሞችን ለማስገባት ሲባል እንዳለ ቃል አለ። ሸኛቸው እስኪ ክርስቲያኖችን የላኩትን ገዝተ ላይ ቃል አለ። ያው ትራንስሌት አድርጌላችኋለሁ። አንዴ እየሰማችሁ። እሺ አላ እንዲህ ባዞረው ይታያችኋል። በረምብ ይሰማል። ተሰማ። እሺ ያው ተርጉሜላችኋለሁ። እንደው ያው ወደ አማርኛ ተተርጉሟል። እሺ እንመልከት። ሰነዱን እዚህ ላይ ካስቀመጠ በኋላ አብዱል ሰመድ፣ አብዱል ኢዛብ፣ ሙስሊም፣ አቡ ይስሐቅ፣ አቡ ሃይዲን፣ አቡ ሃይሺ ኢብኑ ሙሳድ ያላ መልእክተኛ እንዲህ ብለዋል። የሌሊቱ 1/3 ሲቀር አላህ ወደ ታችኛው ሰማይ ይወርዳል፣ የሰማይን በሮች ይከፍታል። እጁን ዘርግቶ እንደሰጠው የሚለምነኝ አለ፣ ይቅር እንድለው የሚለምነኝ አለ ይላል። ይህ ጎህ እስኪቀድ ድረስ ይቀጥላል፣ እስከ ጠዋት ድረስ ይቀጥላል፣ እስኪነጋ ድረስ ይቀጥላል ማለት ነው። ስለዚህ ምን ያደርጋል አላህ Subhanahu Wa Ta'ala? እጁን እንዲህ ዘርግቶ ይመጣል ማለት ነው። እዚህ ጋር ምን ነው ጥያቄ ሆነባችሁ እናንተ? ስለዚህ እጆቹ ከአርሽ በላይ ናቸው ከአርሽ በታች ናቸው? አሁን እኛ እኮ የተነጣጠለ እጁ እዛ እግር እዛ እንደዚህ የሚያስተምረው እኮ የለንም። ቅድም ታዲያ እጁ ይመጣል ስል ለምንድን ነው የሞገትከኝ? ከዛኛው ጋር አብረህ ሆነ የተነጣጠለ እጁ። እሺ ቃሲም ይቀጥል እስኪ። ቆይ ቃሲም ይቀጥል እስኪ። ተንቀልቅሏል። ማይክ 10 ያነሳል። ቃሲም ማይክን አንሳው። ሪፖርቱ እንዲለቅ ሁላችሁም ሼሩን ኮፒ ሊንኩን በደንብ ከፍ እያደረጋችሁት፣ ዛሬ በጣም አንድ ወሳኝ የምናየው ነገር አለ። ስለዚህ ሁላችሁም በደንብ ሼር አድርጉት። በደንብ ሼር አድርጉት። ቀጥሉ። ማይክን ያዘ ዋህብያው። ቃሲም እንዴት ነህ? ሰላም ነው ቃሲም? አለሁ። እንዴት ናችሁ? ሰላም ነው ይመስገን። እንዴት ነህ? እኔማ የሆነ ጥያቄ ነበረኝ። ያው እንትን አምላኬ ወደ ቅርቡ ወደ ርሱ ጥያቄ አለኝ። እሱ ጋር እመጣለን። ወደ መጀመሪያ ጥያቄ መልሱልኝ። አላህ ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ? አንዴ ቆስጣንቲኖስ ጥያቄ ተቀበሉ። እናንተ ምን እንደሌሎች ለምንድን ነው ሁሌ እስልምና ላይ ጥያቄ የምንቀበለው ከ5 ሰዓት በኋላ ነው። በዛና ጠብቅ፣ አንዴ ታገስ፣ ጠይቃለህ። ግን አምላኬ ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ? መጀመሪያ ጥያቄው እንትን ማለትም የኔን ጥያቄ ተቀበለኝ። አሁን እኔ ትጠይቃለህ። ይሄን ሐሳብ ደግሞ ከስር ትሆናለህ። ሙቤ አለ መመለስ የሚችል ብቻ አሳያቸው። ምንም እንትን የለም፣ ኔጌቲቭ ነገር የተናገር ነው የለም። ሪፖርት አሁን ሄት ስፒች ተብሎ እንትን ብሏል። አዛ አድርጎኝ አሁንም ደግሞ ሰጠኝ፣ መልሶ ሰጥቶኛል ቅድም ማለት ነው። ኦኬ እንዲህ እናድርግ። ቆይ አፒል አድርገዋል። መልካም አፒል አድርጌዋለሁ። እንትን ካለ ኤኒዌይስ ያው ተመልከቱ። ሪስትሪክትድ በምን ምክንያት? ሄት ያው
ሄት ስፒች ኤንድ ሄትፉል ቢሄቪየር በጣም ነው የሚያሳፍረው። ግን በጣም ያው ዛሬ ቢከፈት ተረባርበው መጡ ማዘጋት አለብን ብለው። ስለዚህ እኛ ክርስቲያኖች ምን እየሰራን ነው ግን? ቆይ ይህ ሁሉ ክርስቲያን እዚህ ጋር እያለ እንደዚህ መሆን አለብን? በእንደዚህ ውሃብዮች እንደዚህ መሆን አለብን? ያ ኮፒ ሊንክ ምክንያት ችግር አይመስለኝም። ኮፒ ሊንክ በደንብ እየተደረገ ነው። ኦኬ አይ ቆይ ይደረግ። ኮመንት ላይ አንድ የምፈልገው ነገር አለ። ኮመንት ላይ እንዳለ ልብ ቅርጽ የቲክቶክ ምልክት ፕላስ ደግሞ ጉድ ላይቭ እያላችሁ አንዴ በተደጋጋሚ ጻፉ። አፒል ስላደረገ እንዲለቅለት ማለት ነው። ሁላችሁም እንደዛ አድርጉ። ጉድ ላይቭ የልብ ቅርጽ ቲክቶክ ሳይን በእንደዛ አድርገን እናጠፋለን። ችግር የለውም። ምንም እነሱ የፈለገውን ቢለፉ ምንም አያመጡም። ወደ እርሳችን መሄድ እንችላለን። ኦኬ መሐመድ ይሰማኛል? እንኳን ደህና መጣ። እንኳን ደህና ጠበቃችሁ። ቆየሁ እኮ። እሺ አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ? አዎ አምናለሁ። ኦኬ አላህ አይወርድም ይወርዳል የሚሉ ውሸታኛ ናቸው፣ ወይንም ደግሞ የነሱ አላህ ፍጡር ነው ብለው የሚሉ ትክክል ናቸው ብለህ ታምናለህ? ከሱ ላይ ያው እንግዲህ ስለመከፋፈሉ እያወራህ ይመስለኛል፣ ስለ ሙስሊሞች ወይም ኢስላም ክፍፍል አይደል? በቃ እንደዛ ብሎ አንድ አካል ቢያምን እኔም አምናለሁ። ለምሳሌ ፈጣሪ ወደ አንደኛው የምንከፋፈልበት ጉዳይ ይሄ ነው። ግን ይሄ ጉዳይ ዓለም አቀፍ ያሉ ሙስሊሞች በአንድ ቤት ሆነው ነው ማለት የቤት ውስጥ ጉዳይ ነው። አንዋር ሰይድ ተመለስ። ኦኬ እኔ ጋር ስለዚህ ቀጥል። ሶሪ ኢንተራፕት። ስለዚህ በአንድ ቤት ሆነው ይሄ ክፍፍል አለ። ይሄ ማለት ግን በተለያየ ቤተ እምነት ሆነው ወይም ደግሞ የከፋ ክፍፍል ውስጥ የሚያስገባ ሳይሆን አንዳንዶች እንግዲህ የሆነ ተፍሲር ወይም ደግሞ አፈታት ነው። አንዳንዶች በአካል አይገለጥም ሲሉ፣ ሌላኛው ደግሞ ቁርአኑ በቀጥታ ነው የሚተረጎመው በአካል ይገለጣል ብለው ያምናሉ ወይም እናምናለን። ያለውት ፓርት ለምሳሌ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ከሌሊቱ 1/3 ወደ ቅርቢቱ ዓለም ወይም ወደ ቅርቢቱ ሰማይ ይወርዳን ካለ ይወርዳን ብለህ ነው የምትወስደው። ያልተነገረህን ደግሞ አልተገለጸም፣ በቃ እዛው ላይ ነው የምቆመው። እሱን አካል ደግሞ ከምንም ጋር አይመሳሰልም። እዚህ ላይ ግን አንተ ይወርዳል የምትለው ከሌሊቱ 1/3 የማንም አይመስል እጅግር ያለውን ነው አይደለም? ምንም አይመስልም ወይም ደግሞ ፍጡርን በፍጹም አይመስልም የሚለውን አስመራ ያዝልኝ። ችግር የለውም እጅ የላለሁ። ስለዚህ እጅግሩ ነው የሚወርደው ወይንስ ሌላ ነገሩ ነው የሚወርደው? ራሱ አልተባለም። አሁን ይሄ ጥያቄ በራሱ ምንም ያልተባለን ነገር መፍጠር ይባላል ወይም ደግሞ ክፍፍሉን ለማስፋት የተፈለገ ነገር ነው እንጂ ይወርዳል ከተባለ ይወርዳል፣ እዛው ላይ ነው የሚቆመው። እጁ ይወርዳል አይወርድም? እሺ አልተባለም አልኩህ ወይ ማለት እስካሁን ቅድም ያነበብነው አዲስ አልሰማህም? ይወርድና እጁን ይዘረጋል የሚለው እንደዛ እኮ አይደለም። ይኸውልህ አሁን እዛ ጋር ላይ ከሌሊቱ 1/3 ወደ ቅርቢቱ ዓለም አላህ Subhanahu Wa Ta'ala ከወረደ በኋላ ይወርዳን። ግን አንተ ይወርዳን ብለህ ስታስብ በአእምሮህ ላይ የሚመጣው ልክ የፍጡር አይነት ስታይል አይደለም። እኔ ፍጡር አትበል መሐመድ፣ ያልጠየቅኩህን አትመልስ። ይወርድና እጁን ዘርግቶ ማነው ምህረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር ምለው ይላል። ስለዚህ ይወርድና እጁን ይዘረጋል የሚለውን እንዴት ነው የምትረዳው? ይወርድና ምክንያቱም ምህረቱን ማነው ምህረት የምሰጠው ይላል የሚለውን ትርጉም ያስይዘናል። የሚወርደው ምኑ ነው? ያስተካክልኝ። እጁ ይወርዳል አይወርድም? እሺ እፎይ እዛ ጋር እኮ መልሼልሃለሁ። እየሰማኸኝ ነው አይደለ? እንደዚህ አይነት ክፍፍል እጁ ተብሎ ሳይሆን አላህ ይወርዳል ነው የተባለ ነው ብዬሃለሁ። ስለዚህ አላህ ስትል ሳከፋፍል ሁሉንም ሲፋቶቹን አካተህ ነው። በቃ ይወርዳል። አላህ Subhanahu Wa Ta'ala ከሌሊቱ 1/3 ወደ ቅርቢቱ ሰማይ ግማሹ ነው የሚወርደው፣ ሁሉም ነው የሚወርደው? እንደዛ ተብሎ አልተገለጸም ብዬ ልድገምልህ። እሺ ምን ብለህ ነው የምታስረዳኝ? ይወርዳል ስትል ምኑ ነው የሚወርደው? ካዳላ የምትለው ምኑን ነው? ይኸውልህ ምዕመናኑ ወይም ደግሞ አማኞች በዛች ጭር ባለው እሱን ምህረት አልጠየቁም። አላህ ይወርዳል ስትል ምኑ ነው የሚወርደው? በአካል ይወርዳል። በአካል ይወርዳል። ስለዚህ
በአካል ይወርዳል ስትል ሁሉም አካሉ ነው የሚወርደው ወይንስ ግማሽ አካሉ? እንደዛ ተብሎ አልተገለጸም። እፎይ ተረዳኝ እባክህ። ስለዚህ ሁሉም አካሉ ይወርዳል ማለት ነው። በቃ ይወርዳል ነው የተባልነው እንጂ እዛ ክፍፍል ውስጥ ምንም የተገለጸ ነገር የለም። ተስማማው። ስለዚህ ሁሉም አካሉ የሚወርድ ከሆነ በዛን ሰዓት ላይ አላህ ነው የሚሆነው። አላህ ነው የሚሆነው። በአካል ይወርዳል ብለኸኛል። ወደ ቅርቢቱ ሰማይ አልንቆ። ቅርቢቱ ሰማይ ማለት ከሁለተኛይቱ ሰማይ በታች ያለችው ሰማይ ዱንያ ምናያት ሰማይ ነቻ። ያው በለው እንግዲህ ወደ ቅርቢቱ ሰማይ ማለት እሷ ነቻ እንዳገላለጽ። መልካም። ስለዚህ በአካል ያስተካክለኛል። ችግር የለውም። በአካል ስለዚህ እዛ ሰዓት ላይ ቅርቢቱ ሰማይ ጋር ይመጣል ወይንም ደግሞ ይወርዳል። ይመጣል ስለ እኛ ከታይ ስላለን ነው። ስለዚህ ወደ ቅርቢቱ ሰማይ ይወርዳል። ኦልራይት። በዛን ሰዓት ላይ አላህ ነው የሚሆነው። ቅርቢቱ ሰማይ እኮ አለ። ደጋግሞ ቴንኪው። አላህ ነው ደጋግሜ የጠየቅኩት። በዛን ሰዓት አላህ ነው የሚሆነው አልኩት። ቅርቢቱ ሰማይ አለኝ። ስለዚህ አላህ ከአርሽ በላይ ነው የሚሉት እየዋሹ ነው ማለት ነው። በዛን ሰዓት አልተዋሸም። እዛ ላይ እናብራራ። መለስክልኝ እኮ ምን ታብራራለህ? ደጋግሜ ጠየቅኩ 3 ጊዜ። በዛ ሰዓት ላይ አላህ ነው የሚሆነው ብዬ ስጠይቅ ከአርሽ ላይ እኮ ይወርዳል ተባለው። እፎይ አዳምጠኝ እንዴ አይደለም። ደጋግሜ በዛን ሰዓት ላይ አላህ ነው ብዬ ስጠይቅ ከአርሽ በላይ ቅርቢቱ ሰማይ ላይ ይህን ነው። አሁንም ደግሜ ስልህ አላህ ይህን ነው በዛ ሰዓት ላይ ስልህ ቅርቢቱ ሰማይ ደጋግሜ ነገርኩህ እኮ አትረዳም እንደ እኔን እስከምትቆጣኝ ድረስ ያውም ማለት ነው ምናያ ሰማይ ጋር እዚህ ነው ያለው ብለህ ስለዚህ አንድ ሰው በዛን ሰዓት ተነስቶ አላህ ከአርሽ በላይ ነው ቢል እየዋሸ ነው ማለት ነው። አላህ ከአርሽ በላይ ሳይሆን ቅርቢቱ ሰማይ ላይ ነው በዛን ሰዓት። ምክንያቱም አሁን አንተ በራስህ መጨመርና ነጥብ ማስጣል ነው የምፈልገው አይደለም። በቃ ያልተባለውን ነገር ለምን እንላለን? የታዘዝነውን ነገር ብቻ ነው መቀየረዋለህ። ከቀየርክም ደስ ይለኛል። ለመቀየርክም እንደው ያልተባለ የምትለው ካደ አሁን አንተ ይኸውልህ ክፍተት ብቻ ነው የሆነ ሰው ነጥብ ማስጣል የሆነ አጨብጫቢ ማዋጣችሁ እናንተ ዶክተሪኑ ነው ያስበላችሁ አይደል? በጣም ተሳስተሃል። ሩቅ ስህተት ማለት ነው። አርጌ ይሁን። እሺ ሌላ ጥያቄ ካለ ሂድ። ተበላ በቃ ከዚህኛው ላይ ደን እኔስ እስቲ ሙባረክ ይቀጥል፣ ሙቤ ይቀጥል። እስቲ ሙቤ ቀደም ብሏል አይደል ይመስለኛል እያላችሁ ራሳችሁን አጽናኖሽ ሂድ። እኔ እኮ እድል ሰጠው እኮ የምታስተካክለው ሳለ ሆይ ስለ አላስተካክልም ያው ነው አልከኝ። ስለዚህ አየው በቃ እውቀት እዚህ ደረስ ማለት ነው። እኔና አንተ ላስተካክለው ብትል ሌላ ስህተት እንደሚመጣ ሜይ ቢ የተረዳኸው ይመስለኛል። ሙቤ አለ አብዱ እሺ መመለስ የሚችል ማን ነው? እሺ ከገባችሁት ውስጥ መመለስ የሚችል ለዚህ መልስ ፈልገህ ነው? እፎይ ያ ቀጥለው ሁሱና እነሱ ኢምራን ጋር ሰው ሊጠራ ነው። ሰው ጥራ ቢሉት ምን ጥራ ቢሉት ምን ጠራሉ? እነሱ ጋር ማወቅ ከፈለክ አሁን የገባ ነው። እኛ በቃ መልስ መመለስ ከሆነ መልስ፣ ክርስትና ማመልስ ከሆነ ከስር ትማራለህ። አለቀ። ዳሲት ኤኒዌይስ ሙስሊሞች በሆኑ በሰንበዲ ከላይ ባሉ ቅድም ሀባሹ እንዳለው ማለት ነው ቲፎዞ አላቸው አለ። ቲፎዞቻ ፕሮፓጋንዳ ይነዙላቸዋል፣ ጭንቅላት የላቸውም አለ። እነሱን ነው የሚከተሉ ዝም ብለዋል። ሀባሹ ዋብዮቹ እንዳለ ምንም አያውቁም። የሆኑ ኡስታዞች አሉ 1000 ሰው ምናምን የሚከተላቸው በእነሱን ነው ዝም ብለው የሚከተሉት። ሀባሾቹ በደንብ የገለጿቸው ማለት ነው። ጥያቄ ስታይ እከሌ የሚባል የሚመልስልሃል እምነታቸውም ማለት ነው። እኔስ በደንብ አስተውሉ። አሁን በሀባሾች እና በዋብዮች ትልቁ ልዩነት አንዱ አላህ ከአርሽ በላይ ነው ወይንስ አይደለም የሚለው ትልቅ መከራከሪያ ነጥብ ነው እና ከሌሊቱ 1/3 ሁሌም የሚወርድ ከሆነ የዓለም ሰዓት ደግሞ ተለዋዋጭ ከሆነ በዓለም ላይ የተለያየ ሰዓት ካለ
የተለያየ ታይሚንግ ካለ አላህ ወርዷል አልወረደም? በድፍረት አሁን ተነስቶ አንዱ አላህ ወደ ቅርቢቱ ሰማይ አልመጣም ማለት ይችላል? በዚህ ሰዓት አላህ ወደ ቅርቢቱ ሰማይ አልመጣም ይላል? ከማን አቤት አቤት። እንግዲህ አላህ በዚህ ሰዓት ወደ ቅርቢቱ ሰማይ መጥቷል አልመጣም? እንደሚታወቀው ወይ አዲስ አበባ ላይ አሁን በዚህ ሰዓት 23 ሰዓት ነው። አንዴ ቆይ ከማል 23 ሰዓት ነው። ዱባይ ላይ 00 ነው። ኒውዮርክ ላይ 16 ሰዓት ነው። አሁን እንትን አውስትራሊያ ላይ 4 ሰዓት ነው። ተመልከቱ። እንትን ላይ ይሄ ደግሞ ቺሊ ላይ 1 ሰዓት ከ37 ነው። ሜክሲኮ ሲቲ 14 ሰዓት ከ07 ነው። ሳውዝ አፍሪካ ደግሞ 22 ሰዓት ነው። በየትኛው ሰዓት አቆጣጠር ነው አላህ የሚወርደው? እንግዲህ አሁን ላይ ያለውን ነው። አይ ቲንክ አላህ እየወረደ ነው መሰለኝ። አውስትራሊያ ላይ 23 እዚህ ጋር ነው። ዱባይ ላይ 00 ነው። ምን ሰዓት? ያው 00 ነው ዱባይ። ይሄ ያንተ አረዳድ ነው። አላህ እኮ በሁሉ ነገር ቻይ ነው። እሱ ያውቃል እንዴት እንደሚወርድ ማለት ነው። አይ እንዴት ይወርድ ግን ይወርድላቸዋል አይደለ? በሰዓታቸው። አዎ አቤት የፈይ እስቲ ደስተኝ። ኦኬ ቀጥልሽ። ከማል እንኳን ደህና መጣ። እንኳን ደህና ቆየህ። መልካም። አላህ አሁን ወርዷል አልወረደም? ይወርዳል እንጂ ኦኬ። ስለዚህ አሁን ወርዷል። አሁን ወርዷል አላህ። ሁሉም በአካል ከሰው ጋር ነው እኮ እሱ። በአካል ከሰው ጋር ነው ሁሌም። ኦኬ። ስለዚህ የት ነው ከሰው ጋር ነው ሁሌም በአካሉ ስትል? ምድር ላይም አለ? እንዴት ሁሌም በአካል ከሰው ጋር ነው ስትል? ሁሌም ይወርዳል። ኦኬ። ስለዚህ አላህ ሁሉ ቦታ ነው ያለው? ሁሉም አለ። አላህ ሁሉም አለ። ሁሉም ጊዜ አለ። ኖ ሁሉም ጊዜ አለ የለም አይደለም እኮ እኔ አላህ በሁሉ ቦታ አለ ብለህ ነው የምታምነው? አይ ዶንት ኖ ፖይንት አልገባኝም እያልክ ያለው። ሁሉም ቦታ አለው አላህ። በሁሉም ቦታ አለ። ኦኬ። ስለዚህ በሁሉም ቦታ አለ አላህ። የሚያውቅ ሰው ጋር አላህ ያለው ካሽ በላይ ነው የሚሉት። ስለዚህ ስተኛ ናቸው። አንዴ እሱ መቀመጫ እኮ ነው። ምን ነው አንተ ሁሉም ሌላ ጥያቄ የለም እንዴ? አንተ ጋር ብዙ ጊዜ እጅ የለም እግር የለም፣ በአካል ይመጣል በምን ይመጣል? እንደ ሌላ ጥያቄ የለም እንዴ አንተ ጋር? እችን ጠየቅኩ። በቃ እችን ብቻ ነው የማውቀው። ስለዚህ አላህ ሁሉ ጋርም አለ፣ ከሁሉ ጋርም በአካሉ አለ አይደል? እስቲ ይቅርታ አድርግልንና አንድ ብቻ አዳምጠኝስ። እሺ አላህ እጅ አለ እግር አለ ምን እሱ ፈጣሪ ነው እንጂ ፍጥረቱ አይደለም። ይሄ ታውቃለህ እንዴ? እሺ። ወይም ደግሞ አንተ ምሳሌ ልብስ አለ ነገ ለብሶ የምትወጣ ሰው የሚያሰዋል እንዴ? የለም። ወይም አንተ ምግብ ትበላለህ እንበል፣ አንተም ትበላለህ። ነገ ምን እንደምትበላ አንተ ማን ነው የማያውቀው? ይሳያቃል ቁርአን። ወይም ይሄ በላለሁ ነገ ይሄ በላለሁ ነገ እንደዚህ ያደርጋለሁ። ፈጣሪ ምጠይ ማን አለ ብለህ ታምናለህ አንተ? አሁን ምሳሌ እስቲ አንድ ነገር እግዚአብሔር አለ እንበል። ዛሬ ምን ለበሰ? ይኸው እስቲ አዳምጥ። እግዚአብሔርን ዛሬ ምን ለበሰ? እሺ ይቅርታ እስቲ አዳምጥ አንተ። እሺ አንተ አሁን እግዚአብሔር አለ እንበል። ምን በላ ምን ጠጣ ዛሬ ምን በላ ምን ጥያቄ ይሆናል? ወይም እንዴት ሄደ ምን ለበሰ ዛሬ ምን በላ ዛሬ እንደዚህ ጥያቄ አለ እንዴ አንተ ጋር? አንተ አይደብርም? ብዙ ጊዜ ሌላ አትጠይቀው። ይወርዳል የሚለውን እኮ ነው የጠየቁህ። ይወርዳል ብለህ ታምናለህ አይደለ? ሌላ ይሄ ሰማይ አርሽ ላይ አለ አሉ። እሺ እንደዛ ከሆነ እጅ አለ እግር አለ ምን አስጠየቀ? ይሄ በቃ አለ ካለ አይበቃም? ኦኬ አለው እንዴ? እያጣራው ነው አለው የለውም የሚለውን ምን ነው? እጅና እግር አለው የለውም? ሊኖርም ይችላል ላይኖርም ይችላል። እሱ ያንተ አምላክ አለው የለውም? እሺ አላ
አለው የፈጠረ ማን ታዲያ ካለ እጅ ካለ አንተ ዘም ባለ ከሱ ጋር እያወራን እንዴ ያ ጣልቃ አትግቡ። ስለዚህ አሁን ያ አላህ እጅ እግር ያለው ይወርዳል አይደለ? ይወርዳል። ወዴት ነው የሚወርደው? ወደ መሬትም ይወርዳል። ኦኬ፣ ወደ መሬትም ይወርዳል። መሬት የት ድረስ ነው የሚመጣው? ኢትዮጵያም ይመጣል ወይስ ሳውዲ ብቻ ነው የሚመጣው? አዎ ሳውዲ እኮ እዛ የተፈጠረን ሰው ነው፣ እዚህም የተፈጠረ ሰው ነው፣ ሌላ ቦታም የተፈጠረ ሰው ነው። አሁን ስለዚህ አለ ይቅርታ አድርግ፣ አንድ አዳምጥ እስኪ። እሺ በማልክ እኮ እንደ ሳውዲ ይመጣል ወይን እዛ ይመጣል ወይን እዚህ ይመጣል። አንተ ምሳሌ ጥፋት የምታሰራ ሁሉ ቦታ ጥፋት ወይን እንትንም ደጉም ክፉም ብታሰራ አንተም ሌሎችም ሁሉንም አላህ ይፈራል። በምስትል እሱ እርግጠኛ ነው ማለት ነው። አንተም ታውቃለህ ይሄንን። ሳውዲ ይወርዳል፣ እዚህ ይወርዳል፣ መሬት ይወርዳል ካለ ሁሉም ቦታ እሱ ጋር እንዴ? ስለዚህ አላህ መሬት ድረስ እሺ፣ እጅ እግር አለው አልከኝ። መሬት ይወርዳል፣ መሬት ድረስ ይመጣል። መሬት ይወርዳል ካለ የት ይወርዳል የምል ጥያቄ። ይሄ መሬት የፈጠረ እሱ ነው። ወደ መሬት ይወርዳል ስትል እስቲ ሳይንቲስቶቹ ማለት ነው ወይን ዳር የሚያውቃለ ሰው እስቲ ቅርታ እፎይ ዳር ጫፍ የሚያውቅ አለ እንዴ? ይሄ መሬት ላይ ጫፉ የት ጋር እንደሆነ የሚያውቅ ሰው አለ? ኦኬ፣ እዛ ጫፉ ላይ ሊሆን ይችላል የሚወርደው። እሺ እኩል አይደለም። እስቲ ወደ መሬት ይወርዳል ካለ በቃ ሁሉንም ሳውዲ አረቢያ እዚህ ኢትዮጵያ ወይም እዚህ አይባልም። በቃ ይወርዳል ካለ ይወርዳል። እዛ የምድር ወገብ ታውቃለህ? ኢኳተር ኤኒዌይስ መልካም። ወደ ምድር ይወርዳል። በየቀኑ ነው የሚወርደው ወይንስ አንዳንዴ ብቻ ነው የሚወርደው? ወደ አንዳንዴ ብቻ ነው የሚወርደው? ሁሌም ነው የሚወርደው? ሁሌም ይወርዳል እንጂ። ለምንድን ነው የሚወርደው? የሚወርድበት ምክንያት ምንድን ነው? ለምንድን ነው አላህ ወደ ምድር የሚወርድበት ምክንያት ምንድን ነው? አሁን አንተ ገብተህ ስንት ሰዓት ነው የምተኛ አንተ? እስኪ እኔማ ደስ እንዳለኝ አንዳንዴ 5 ሰዓት ተኛለሁ፣ አንዳንዴ 7 ሰዓት፣ አንዳንዴ 4 ሰዓት፣ አንዳንዴ 9 ሰዓት፣ አንዳንዴ 8 ሰዓት። ከኔ ማይታኝ ጋር እዛ ሁሌም ይወርዳል። እሺ እሱ ይወርዳል። አንተ እስቲ ሌሎቹ እሱ መለመንና አንተ መተኛ ሰው ለማጣራት ነው የምወርደው እኮ። የሚተኛውን ሰው ለማጣራት ነው የሚወርደው። ደስ ይላል። መጡ ደንቼ ካርጎ ነው የሚሄደው። ወደ ሌላ ቦታ አትሄዱ። እስቲ ሌሎቹ እስቲ ዝም ባሉ እስቲ በእናታችሁ። አንድ እንትኑ ለእኔ ሰጣ መሰለኝ። እስቲ ለማጣራ ሳይሆን አሁን እዛ ጋር መልካ አንተ የምተኛው መቼ ነው አልከኝ። እኔ የምተኛበትን ነገርኩ። ከዛ እናንተ የተኙትን ቼክ ሊያጣራ ይመጣል አልከኝ። አሁን እሱ መለመንና ሁሉም ያውቃል። እሱ ምሳሌ 8 ሰዓት ይወርዳል ይላል። ለዛ ደግሞ ሌሎች የማይተኛ እናንተ ምሳሌ ቤተክርስቲያን ሄደ እኔ የክርስቲያን ወይ ኦርቶዶክስ እምነት መናቅም አይደለም። ይገባላል። እሺ እነሱ ሰግድ ገብቶ እዛ ቤተክርስቲያኑ ገብቶ ላስግድ ምሳሌ ሌሎቹ ገብቶ ስተኛ ሌሎቹ ደግሞ እዛ ገብቶ ይሆናል። እነሱን ሊያይ ነው የሚመጣው። ለምንድን ነው እነሱን ለማየት ይመጣል። እና የተኛና እዛ እዚህ ገብቶ የተኛና እዛ ቤተክርስቲያኑ ጋር እስቲ ቤተክርስቲያኑ ገብቶ እየጸለየ የነበረ ቅዳሴ ላይ የነበረ አንድ ናቸው? አንድ አይደሉም። እና ማን ነው ማጣራ? እሱ ለምንድን ነው ታዲያ እነሱ ገብቶ ጠዋት ማየቱ ለምንድን ነው? ስለዚህ በእግር መጥቶ አይቷቸው ነው የሚያጣራው። ማን እስቲ አንተም ተው፣ ሌላ ቦታ አትሄድ። ማን ነው ማጣራ? እዛ
እንዳደረ ማን ነው ማጣራ? ነጥቡን የምሰጠው ማን ነው? ፈጣሪ ነው ያውቃል። ፈጣሪ ነው። የኛም በቃ የኛም ለሱ ነው የምወጣው እንጂ እዛ ሳውዲ አረቢያ። ስለዚህ የተኙትንና ያልተኙትን መጥቶ በእግሩ ምድር ላይ አይቷቸው ይሄዳል ማለት ነው። ከተኛ ነጥብ ይቀነስብሃል፣ ከተነሳ ደግሞ እንትን ነጥብ ይሰጣል። ማን ነው እሱ ጋር ያለና የለ? በዛ አሁን ምሳሌ በዛ ጊዜና ሌላ ጊዜ እንትን ምሰጥ ይለያያል። ልክ እኮ አንተ አሁን ለምሳሌ ሎክ አንተ ያለኸው ለምሳሌ ሆነ ከተማ ላይ ከሆነ አብይ ያለው አዲስ አበባ ነው ጠቅላይ ሚኒስተሩ ከቢሮ ተነስቶ እስቲ ከማል ተኝቷል አልተኛም ወይንም እኔን መርጧል አልመረጠም መጥቶ ቼክ እንደሚያደርገው መጥቶ ቼክ ያደርግሃል ማለት ነው። ተኝታል አልተኛም ነጥብ መሰጥ ይለያያል። ግን አላህ ሁሉም እዛ ነው። ግን እዛ በዛ ሰዓት ተነስተ ወይን እየሰገድክ እየለመንክ ከሌላ ጊዜ ወይም ከቀኑ ይለያያል። በዛ ጊዜ በዛ ሰዓት ይለያያል። እሱ ማወቅ ይገባል። ለዛ ደግሞ እጅ አለ እግር አለ። ሲመጣ ግን አይታይም። ከማል አሁን አንዴ አዳምጠኛ ወደ ምድር ይመጣ አቤት ይሰማኛል። ማክ አላውን መጣላውን ቀጥታ መልካም ወደ ቅርቢቱ ሰማይ አይምን ወደ ምድር እግርም አለው እጅም አለው ይመጣል ብለህናል አይደለ? በፈለገ ሊመጣ ይችላል። አላ በፈለገ ቀን ነው የሚመጣው ወይንስ ማታ ማታ ብቻ የሚመጣው? ቀን ነው የሚመጣው ማታ ብቻ የሚመጣው? ማታ ነው የሚመጣው። ኦኬ ሰው አይቶት ያውቃል? ግን ሲመጣ ያየው ሰው አለ ወይንም ሳይታይ ነው የሚመጣው? እስቲ ይቅርታ እዛ ጋ አንድ ጥያቄ ልጠይቅህ። እሺ ሰይጣን አለ ወይስ የለም? አለ። በምን አየክ? እንዴት ነው መልኩ? እንዴት ነው? እግር አለ እጅ አለ እንዴት አየክ? እስቲ ያየ ሰው አለ? አይታይም ሰይጣን። አላህም እንደዛው ነው፣ አይታይም ይመጣል ግን አይደለ? ከማል አለውኝ አለ። ስለዚህ አላህም ይመጣል አይታይም እንጂ ተደብቆ ይመጣል ማለት ነው። የሚገርም ነው። እናንተ ዛሬ ደግሞ የተማርኩት አይሰማም ቢሩ ሰምቻለሁ። ኧረ አላህን ከሰይጣን ጋር መሳስለው ግሩም ነው ዛሬ ትምህርት። ይመጣል አይታይም። በቃ መጣሎ ካለ እሱ ንግግር ብቻ በቂ ነው እንጂ አንተና ናይን አንተ እስቲ ይቅርታ መጣሎ እኔ መጣሎ ካለ እሱ ከነገረ ሰው ከሱ በታች ነው እንጂ ከሱ በላይ አይደለም። ይሄን ማወቅ አለበት። ሁላችንም ማወቅ አለባችሁት። እኔ መጣሎ ከማል እንዴት ይመጣል? አይደክመውም? ከማል አይደክመውም? ሁሌ ሲመጣ ያየ የሰማሁት ሐዲስ እኮ የኛ አይደለንም። ገብቶሃል? አንዳንዶች አሉ ግን ይህንን ሐዲስ አንቀበልም የሚሉ ምን ትላለህ? እነሱን አላህ ይመጣል የሚለውን አንቀበልም የሚሉ አሉ። ምን ትላለህ ስለነሱ? አይደክምም? አላህ ይደክመዋል አይደክመውም ሲመላለስ? አይደክመውም? ይደክማል ስትልስ እስቲ ማለት በየቀኑ የሚመጣ ከሆነ በየቀኑ የሚመጣ ከሆነ ሜይ ቢ ይደክመው እንደሆነ ብዬ አላህ አይመጣም የምል አንዳንዶቹ አላህ አይመጣም ይላሉ። ምን ትላለህ እነሱን? ወደ ምድር አይመጣም ውሸት ነው ይላሉ። ምን አልከኝ?
አላህ ወደ ምድር ይመጣል የሚለው ውሸት ነው፣ አይመጣም አንዳንዶች ይላሉ። አንተ ምን ትላለህ? ይሄን ቆይ ምን አልከኝ? እስቲ አላህ ይመጣል፣ ይወርዳል፣ ይወጣል የሚለው ውሸት ነው፣ አላህ አይደለም መልአክ ነው የሚመጣው የሚሉት እስቲ የኛም ሌሎችም እኮ እኩል አይደላችም ማለት እሺ፣ ችሎታችም እኩል አይደለም። አዎ መላእክቱም ይመጣል። መላእክቱም እኮ አንተ ጋም አለ እኔ ጋም አለ። ስለዚህ አላህ ነው ወይስ መልአክ ነው የሚመጣው? ደጉም ስሰራ ምጽፍ አለ። ይሄ አላህ አይመጣም ውሸት ነው መልአክ ነው የሚመጣው የሚሉትን ምን ትላለህ? መልአክም ይመጣል፣ አላህም ይመጣል። የሚመጡ ግን ይለያያሉ። አንተ ክፉ ሲሰራ አላህ መጥቶ እኮ ጽፎ አይድም፣ መሰጠም መልእክት ነው። ይሄንን ማወቅ አለበት። አንተ ደግሞ አሁን የሆነ ነገር ሲሰራውን ሰው ግደል ብትል አጽያት ነው አይደል? አጽያት ነው አይደል? ሄሎ አይሰማም? አዎ እያልኩ አጽያት መሆኑ አንተም ታውቃለህ። ሌላ ሳይነገር ራሱ አጽያት መሆኑ ታውቃለህ እንዴ? ለዛ ሁለተኛ ጊዜ አለ ብለህ አትጠይቀኝ። ይቅርታ። እሺ አልጠይቅም። በቃ ወደ ሌሎች ልለፍ። ታጁ እንኳን ደህና መጣ። ምን አስጠየቀ ፈጣሪ? ምን አስጠየቀ ፈጣሪ? ይሄ ምድር ፈጠረ። አንተ ምሳሌ የእናት ሆድ ውስጥ ምግብ ባልተህ ታውቃለህ? እንዴት ተኝታል? ይኸው እስኪ ይሞቃል ብሎ ቢጠይቅ የለም። በቃ ከማል ከጌታ በስተቀር ማንም መመለስ ሰው የለም። ይሄንን ታውቃለህ። ለዛ ለሁለተኛ ጊዜ ፈጣሪ እጅ አለ፣ እግር አለ፣ ጣት አለ። ጣቱ እንዴት ነው? እንደዚህ ብለህ አትጠይቀኝ። ከይቅርታ እኔ ማስጠላኝ ብዙ ነገር ከፈ ኧረ ከማል ኧረ ተው በህግ አምላክ አንዴ ቆይ። ታጁን ልመልስ እያለ ነው። የታጁን መልስ እንስማ። አስቆምከው እንትን አይልም፣ አስቸገረን ነው። እሺ እንኳን ደህና መጣ። እንዴት ነህ? ደህና ነህ? አለን አልሐምዱሊላህ። ብለው መልካም። አላህ ይወርዳል ብለህ ታምናለህ? አንተስ ምን ትላለህ? እፎይ በእናንተ ይወርዳል ምን ይላል? ይወርዳል አይወርድም? ምን ብለው በእናንተ እምነት አላህ ይወርዳል ወይስ አይወርድም ብላችሁ እናንተ? አይ ለሊት ይወርዳል የሚል አስተምሮ የለንም እኛ። እሺ ሌላ ጊዜስ? በሁሉ የሞላ ነው። በሁሉ የሞላ ነው። አይወርድም ወይስ ይወርዳል ነው እናንተ? በሁሉ የሞላ ነው አልኩህ እኮ። እሺ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ምን ይላል? በእናንተው ምን ይላል? አስረዱኝ። ቅድሚያ የራስን መልሰው። አንድ ስለሆነ እኮ ነው ምላሹ እዛ ጋር ስለምታገኘው ነው። እፎይ ለሊት ይወርዳል ይላል። ምን ላይ? ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1። ኦኬ ለሊት ከምሽቱ 1/3 ይወርዳል ይላል። እሺ መጽሐፍ ቅዱሳችን ከፍተኛ ይዛኛሉ እዛ ምላሹ ስላለ ክፈትለት። ስለዚህ አላህ 50 አግኝቷል እያለን ነው ወዳጃችን። አቤት አልኩ ሰላም ወራህመቱላሂ ወበረካቱህ። 50 አግኝቷል። አልሐምዱሊላህ አብለዝ አቤት አላም ለቆቆ ነው። አይ ቲንክ ስልክ ላይ ነው መሰለኝ። ወንድማችን ታጁ ማይክን እናንተ ጋር ነው። ኦኬ
እምነትህ እንዳለ ነው ታዲያ እፎይ። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ምንድን ነው የምትለው? ምን ይላል? እስኪ እሱ ጋር ምላሽ አለ። አሁን እፎይ በመለሰው በነሰው ጥያቄ ላይ ምንድን ነው የምትለን ወንድማችን? ለሊት ይወርዳል እያለን ነው። አንተ በእናንተ ሃይማኖት እኮ መጽሐፍ ቅዱስ ታምናላችሁ አይደል? በመጽሐፍ ቅዱስ ታምናላችሁ? እናምናለን። የምታምኑ ከሆነ ያው እዚህ ጋር እናንተ የምታነሱት ሀሳብና እዛ የሚለው ሀሳብ እኮ ይጋጫል። ስለሚጋጭ ነው እዛ ጋር ያለው። ምን ብሎ የሚጋጨው? እኛ እኮ ችግር የለብንም እኮ አይወርድም ብለህ አንተ እኛ ጋር ያለው ምንም አይገናኝ ስለሆነ ማለት ነው። አይወርድም አልክ። በምን ሰዓት ነው የሚወርደው ምናምን አልኩኝ። ሁሉ ሙሉ ነው ምናምን ይላል። ሁሉ ሙሉ ነው የሚል የለም እዛ ጋር። ጎደሎ ነው የሚላለው። ጎደሎ ነው ይላል። እስኪ ቦታውን ክፈቱና ከዛ በኋላ ብዛች ጋር እንተማመናለን። መተማመን ስላለብን ጎደሎ ነው ወይ ይላል ወይ? ትንቢተ ኢሳይያስ እሺ እሺ ቀጥላ ምዕራፍ 19 እሺ ቁጥር ስንት? ቁጥር 1 ምን ይላል? እሺ ለሊት ይወርዳል እያለን ነው። የት አለሽ? ለሊት ይወርዳል የሚለው እሺ እየበረራ ወደ ግብጽ ይመጣል። እስኪ ሰምው ለግብጽ የተናገረ ሸኪም እነሆ እግዚአብሔር በፈጣን ዳመና እየበረራ ወዴት ይመጣል? እየበረራ ወዴት ይመጣል እኮ። እሺ ምን ይሆናል? የት አለ? ለሊት ይወርዳል የሚለው የት አለ? ምን ያው ወደ ግብጽ ይመጣል የሚለው ምንድነው? በምንድን ነው የመጣው? ግብጽ ለሊት ነው እንዴ? ግብጽ ነው ለግብጽ ነው የሰጠው። ኤኒዌይስ የኛው ምን መሰለህ? አንብቡቲ እሺ ችግር የለውም። እግዚአብሔር በፈጣን ዳመና እየበረራ ወደ ግብጽ ይመጣል። እስቡት እንግዲህ አንተ ምንድነው የምታነሳው ጥያቄ ማለት ነው። እግዚአብሔር ይመጣል በምንድን ነው? ምላሽ አላገኛችሁም? አግኝታችሁ ነው? ምላሹ ይሄ ነው። ህዝቡ እየታዘበ እኮ ነው። እፎይ መልካም። እሺ አንደኛ ትንቢት ነው። ኢሳይያስ እንደመሆኑ ትንቢት ነው እየተናገረ ያለው። አንድም ክርስቶስ ወደ ግብፅ እንደሚመጣ የሚናገር ክፍል ነው። ክርስቶስ እግዚአብሔር መሆኑን ያመንክበት ስለሆነ እናመሰግናለን። ክርስቶስ አዳምጣ ክርስቶስ ታስታውሳላችሁ፣ ከተወለደ በኋላ ትንቢት ተነግሮለት ወደ ግብፅ ሄዷል አይደለ? ፕሊስ ለማመስቀው ማም ያስቀል። ከዚህ የተሻለ እኮ ብዙ ጥቅሶች አሉ። በደመና እግዚአብሔር ይመጣል የሚል አሉ። እነኚህ ምንድነው? እሱ አንድም ፕሊስ ኢንተራፕት አታርጋ። ክርስቶስ ኢሳይያስ በትንቢቱ ወደ ግብፅ እንደሚመጣ የተናገረበትን ስላመጣህልን እግዚአብሔር ስለሆነ እሱ ይመጣል ብሎ ትንቢት ተናግሮለታል። ታምናለህ? እሱን በምንድን ነው የመጣው? አንተ እኮ ምን ብለህ ነበር? ግድ ምን በዳመና ላይ ወጥቶ እየበረረ ይመጣል ማለት እኮ ምን ማለት ለማለት አይመጣም ብለህ እኮ አስባል። አንድ ቅድም እኮ ስትከራከር ነበር። ኖ የኔና አንተ እኮ ችግር የለብንም እኮ። እኛ እኮ ከአርሽ በላይ የተቀመጠ አምላክ አለ ብለን አናምንም። አንድ ሁለተኛ ደመና የሚለውም ራሱ ስለሚፈታ በደንብ አስተውል። ገና እኮ በደመና ይመጣል እኮ። ይሄው ትንቢት አስቀድሞ የወጡትን ለምንድን ነው አትረብሻ እንዴ? ትንቢት ተነግሮለታል እኮ ክርስቶስን በስጋ እንደሚመጣ ሲመጣ ያ በስጋ የሚመጣው ደግሞ ማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 30፣ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 በደመና እንደሚመጣ ተናግሯል። ስለዚህ ኢሳይያስ ለምሳሌ በደመና ይመጣል ብሎ ወደ ግብፅ እንደሚመጣ ቢናገር ስለ ክርስቶስ ምን ችግር አለው? እኛ እናምናለን። ክርስቶስ በስጋ ይመጣል፣ ያ የሚመጣው ደግሞ በደመና ይመጣል ብሎ ትንቢት ተናገረለት። ክርስቶስ በነሳው ስጋ ወደ ግብፅ ተሰዷል፣ ወደ ግብፅ ሄዷል። አንድ ስለዚህ ይህንን ታምናላችሁ ወይ? እኛ በሁሉ የሞላ ስለሆነ ከመገለጥ አንጻር እንዲባላል። አንድ ሁለተኛ እግዚአብሔር ይመጣል ሲባል ከምን አንጻር ይነገራል? ከፍርድ አንጻር። ያ ፍርዱ እነሱ ላይ እንደሚመጣባቸው እነሱ ላይ የሚመጣን ፍርድ ከምን አንጻር ይነገራል? እግዚአብሔር መጣ ተብሎ ይነገራል። ፍርዱ ማለት ነው። ኦልሬዲ እነሱ ጋር ነው። ፍርዱ ግን እነሱ ላይ ሲመጣ ፍርዱ ሲደርስባቸው ሲፈረድባቸው እግዚአብሔር መጣ ተብሎ ይነገራል ማለት ነው።
ሲገለጥ በፍርድ ማለት ነው። በምን በግር ሳይሆን በፍርድ ሲገለጥ፣ በግብር ሳይሆን በፍርድ ሲገለጥ እግዚአብሔር መጣ ተብሎ ይነገራል። ስለዚህ ስለ ፍርድ፣ ስለ ግብፅ ፍርድ፣ ስለ ጣዖታታቸው እየተነገረ ነው። በፍርድ መገለጡን የሚጠቁም የሚያሳይ ክፍል ነው ማለት ነው እንጂ በእግር እግዚአብሔር ከአንዱ ቦታ አንዱ ቦታ ሪሎኬት የሚያደርግ ሆኖ አይደለም። ኤኒዌይስ ስለዚህ ይህንን እንደዚህ ካየን የአንተ ግን እንደዛ አይደለም። ኦልሬዲ አስቀድሞ እዛ የለም ብለህ ስለምታምን ማለት ነው። ወደ ቶፒኩ መልሰው። መልካም። እዚህ ጋር ወንድማችን ታጁ የተናገረው ነገር አለ። እንግዲህ እንደምትመለከቱት የሙስሊሞች አምላክ በየሌሊቱ አንድ ሶስተኛ ክፍል በሚቀር ጊዜ በምሽት ሰዓት ይወርዳል ብሎ ይናገራል። እንደበት የሚናገረውን አንተ ሚውት አታደርግም፣ እንደፈለክ ታዳምጣለህ። ነገር ግን ጥያቄዎች የሚያመጣውን ሰው ሚውት ታደርጋለህ። ሮጠ ቻሌንጅ እያደረክ ከሆነ እሺ እኮ ቻሌንጅ እያደረክ ከሆነ የትኛው ሰዓት አቆጣጠር ነው አምላክ የሚወርደው? እሺ እኔ ምንን አዳምጣኝ። ይህችን ጥያቄ በአግባቡ መመለስ መቻል። የትኛው ሰዓት አቆጣጠር ነው? አንድ እርምጃ ያለበት ቦታ አሁን እየመሸ ነው። ዝም ብሎ እኔ ጋር አሁን ራስ ለጠቀሙ ጥያቄዎች አንስታችሁ ዝም ብላችሁ ታወራላችሁ። ግን በቀላሉ በእናትህ እንደ እንደነሱ አዳምጥ እንጂ። እንግዲህ ተመልከቱት፣ የሙስሊሞች አምላክ ምን ይወርዳል? የሌሊቱ 1/3 ክፍል ባለፈ ሰዓት ይወርዳል ያለ። የሌሊቱ 1/3 ክፍል ባለፈ ሰዓት ማለት ያ ምን ማለት ነው? ኦልሞስት ወደ ሌሊት 9 ሰዓት ምናምን ማለት ነው። ስለዚህ በዚህ አቆጣጠር አሁን እንግዲህ ተመልከቱ፣ አዲስ አበባ ላይ 23 ሰዓት ከ33 ነው። ስንት ማለት ነው? 5 ሰዓት ተኩል ማለት ነው። ዱባይ 6 ሰዓት ተኩል ነው። ኒውዮርክ 16 ከ34 ነው። አውስትራሊያ 4 ሰዓት ከ30 ነው። ቺሊ 2 ሰዓት ከ4 ነው። ሜክሲኮ ቀን 14 ሰዓት ከ34 ነው። ሳውዝ አፍሪካ ደግሞ ማታ 22 ሰዓት ከ34 ነው። ተመልከቱ፣ የተለያየ ሰዓት አቆጣጠር አለ። ስለዚህ ይህ አላህ በየትኛው ሰዓት አቆጣጠር ነው ወደ ቅርቢቱ ሰዓት በየትኛው ሀገር ሰዓት አቆጣጠር ነው ወደ ቅርቢቱ ሰዓት የሚወርደው?